የኒው ኤጅ ተከታይ ነው አቀንቃኝ ነው ግን ሲስተማቲካሊ ነው ትውልዱን እየሳበ ያለው ይሏል ማን ያዘዋልና ሰውን ለማስተማር የሚጥሩ ሰዎች ላይ እዚህ ላይ መውጣት ይፈልጋሉ እስቲ ያስተምሩን እሺ ሰው ምን ማድረግ አለበት በአንተ አረጋድ እግዚአብሔርን አክሰስ እንዲያደርግ ውስጡን ማስጫት አለበት ትንጂ ውስጥ ሰላም ተባለ ለእንዳንተ አይነት ሰው በጣም ከባድ ነው ያው እኔ ምን ሆንኩኝ እስቲ ነገርኝ እኔ እኮ ተቺት ሰው የሚገል ቢሆን እኔ እኮ ሞት ነበርብኝ ቢዝነስ እኮ መዘጋት ነበረብኝ እኔ እኮ ለማኝ ነበር መሆን የነበረው ማን ልጅ ብትወልድ እንዴት ማሳደግ ዓለም ከሚነግረው ኤግዛክትሊ ተቃራኒ ነው የሚነግረው ኤግዛክትሊ ዩኒፎርም አስለብሰ ትምህርት ቤት ስላደረስክ አድነዋል ቲቸር ራሱ አልዳነ ቲቸር ራሱ አልዳነ ችግር ላይ ነው ብዙ ሰዎች ሰው ሲናገራቸው ይከፋቸው እርግጠኛ ስላልሆኑ እሱ ከእግዚአብሔር የተቀበሉት ዓላማ አይደለም ለመወደድ ፈልገው ነው ለመወደድ ፈልገሽ ስትጠይ እንዳረጃለሽ እንደዚህ ሲምፕሊ ተደስቼ መኖር እየቻልኩኝ ለምን አባቴ ብዬ ነው የማሽቃብተው ማቴሪያልም ብርም ነፃ ያወጣኛል ብዬ አላምንም አያወጣኝ ቪዲዮ ለማንያዝ ወላ ድርስለት አልሰማ ያ አሪፍ ጥያቄ ነው ጠየቀኝ ከፍቅረኛ ጋር አንድ ላይ አንኖርም እኔ ስመጣ እዚህ ባለቤትን ተጠብቂያት ነበር ምሳ እንኳን ብሎ አላልክም ወንድላጤ ነው ማለት ይሄ አሁን ውቀስልኝ በዚህ እሷን ውቀሳት ኦኬ ሰርታ መሄድ ነበረባት ብታግስ ጥሩ ነበር እሱን ከካሜራ ውጪ ነገራታለሁ እና አብሮ መኖር ልክ ነው ብለህ ታስባለህ ከትዳር በፊት ከባድ ነው ግን ያው እርግጠኛ ኮንክ እንደምታገባት ልብ ነፍስ ካመነ እና ሁኔታዎች አንዳንዴ ላይ ፈቅዱ ይችላል ለምሳሌ ገብቷል ኦፊሻሊ ሳትጋባ አብረ ልትኖር ትችላለህ ፈተና አለው ግን ሲቹዌሽኖች አስገድደው ነው ሁኔታዎች ሲቹዌሽኖቹ አስገድደውም ሊሆን ይችላል አንዳንዴ በጣም ሊደክም ይችላል ገባ በጣም ደክሞ የሆነ ሰው ከጎነ ሊያስፈልግ ይችላል ታዲያ ለምን አታገባትም ማለት አንደና መጣቂ እንዴት ነሽ ሰፈር ማስከንደና ያምራል ተናችሁ ቢሮአችን በጣም ቆንጆ ነው ያው በቅርቡ ላገባ አስቤያለሁ ሶ መጀመሪያ ተምሬ የመጣሁት ያላችሁን ኢንፎርሜሽን ማወቅ ፈልጌ ነው ለአዲስ ሙሽራ ስፔሻሊ ለአንተ አይነት ሰዎች ደግሞ በጣም ቆንጆ ሰዓት ላይ ነው የመጣኸው ቆንጆ ዲስካውንት አለ በመጀመሪያ ቴምር ማን ነው ከ10 ዓመት በላይ ኮንስትራክሽን ዘርፍ ላይ የነበረ ከ7 በላይ ፕሮጀክቶችን ዴሊቨር አድርገናል በእነዚህ ዓመታት ውስጥ አሁን ደግሞ አክቲቭሊ እየሸጥናቸው ያሉ ፕሮጀክቶች አሉ ፒያሳ ላይ ተክለሃይማኖት አያዝና ጋርመንት ላይ ከባለ አንድ መኝታ ጀምሮ ከባለ 3 መኝታ ድረስ የካሬ አማራጮች አሉ አሁን በአዲስ ዓመት ደግሞ ከ20 እስከ 35% ቅናሽ አድርገናል ለኔ የሚሆነው የትኛው ሞር የተሻለ ፒያሳ ላይ ከ5.3 ሙሉ ክፍያ ጀምሮ ኦልሞስት ከ500,000 ብር ቅድመ ክፍያ ጀምሮ ባለ አንድ ቤድሩም አፓርትመንት ቤቶች አሉ ፍላጎታቸው ደግሞ የንግድ ሱቅ ለሆነ ደንበኞቻችን እዛው ፒያሳ ላይ ከ900,000 ብር ቅድመ ክፍያ ጀምሮ የንግድ ሱቆችም አሉ በኢትዮጵያ ብር ነው የምንገበያየው ምንም አይነት የዋጋ ጭማሪ አይኖርም ማለት ውጪ ለሚኖሩ ሰዎች ያዘጋጃችሁት ነገር አለ ውጪ ለሚኖሩ ሰዎች በደንብ ዲስካውንት ይኖረናል so I think ከሷ ጋር መተን ዲቴል በደስታ ደስ ይለኛል በጣም አመሰግናለሁ እንመጣለን ሲደክም የሆነ ሰው የሚያስፈልግ እኮ አግባታ ምን ችግር አለ ታዲያ አይ ሳታገባት መኖር ኦኬ ለምሳሌ እንበልና አንዳንዱ ሰው በጣም በሰርግ ደግሶ ብሩ ፋይናንሻሊ እንትን አድርጎ ምናምን ይፈልጋል አንዳንዱ ሰው ደግሞ ያን እስካገኝ ድረስ ኦፊሻሊ እንጋባለን ግን ደግሞ ብሎ ሊያስብም ይችላል ግን ምንድነው ቃል ኪዳን ምንድነው ቀለበት የሚባለው ነገር አለ ዋናው ነፍስ ነው መንፈስ ነው ከውስጥ ነው አትሊስት ገብቷል ያ ራፍሊ አግሪ አረጋለሁ ግን ላይክ አሁን ይሄ ውስጥ ማመን የሚባለው ነገር እኔ ጥያቄ ጭንቅላትን ታምነዋለህ ማለት ጭንቅላቴን አላምነውም መንፈሴን ግን አምነዋለሁ መንፈስ ምን ማለት ነው መንፈስ እና ጭንቅላት እንዴት እንደሚገናኙ ልንገር ልክ ይሄንኛው ቴብል እና እዚህ ቴብል ላይ ደግሞ የተቀመጡ ነገሮች አሉ ነገሮቹ ሐሳብ ነው ወይም አእምሮ ነው ቴብሉ ግን ትልቁ ስፔሱ ደግሞ መንፈስ ኮንሺየስነስ ነው ማለት ነው ስለዚህ ቴብሉ ባይኖር ይሄንኛው አይኖርም እዚህ ላይ ያለው ነገር ግን ይሄንኛው ባይኖር ግን ቴብሉ ይኖራል ማለት ነው
ስለዚህ መንፈስ ማለት እግዚአብሔርና አንተን ያገናኘ እውነት የሚናገር ጽድቅ ያለበት ፓወርፉል ሶርስ ኦፍ ኢንፎርሜሽን ነው። እውነት መሆኑን በምን ነው የምታውቀው? ሰላም አለው። መጥፎ ነገር ሰላም አይሰጥም? አይሰጥም። ሃው ሰላም ከእግዚአብሔር ውጭ ሊሰጥ የሚችል የለም። ሰላም የውስጥ እረፍት፣ ምንም መጎራበጥ የሌለበት ትክክል ነገር፣ ትሩዙ እውነቱ ነፃ የሚያወጣ ነገር። እውነትን ታውቃላችሁ፣ እውነት አርነት ያወጣቸዋል። ሰው እውነት ሐሴት አለው። ሐሴት ማለት በነገሮች በትሪክ የምታመጣው ሃፒነስ ሳይሆን እስጅስ ከውስጥ ፍሎው የሚያደርግ ኤክስፕሌን ማድረግ አይቻልም። እሱን ኤክስፕሌን ማድረግ አትችልም በቃል። it's a bliss የውስጥ መባረክ፣ የውስጥ እረፍት። በቃ ከዛ የበለጠ የምትፈልገው ምንም ነገር የለም። ምንድነው የሚሰማህ ጠዋት ስትነሳ እንደዛ ስትሆን? በተቻለ መጠን አውርደ ነው በመረዳት በምንችለው ምክንያቱም የሚያዳምጠውም ሰው ምንድነው አልገባኝም፣ እቺ ምንድነች ውስጥ ሰላም የምትባለው? በጣም ጥሩ። ምንም ፍላጎት የሌለበት በቃ ቦታው ላይ ደርሻለሁ፣ ይሄ ነው። አሁን አእምሯችን ይሮጥ የለ ይሄን ማድረግ አለብህ፣ ይሄን መቅረስ አለብህ፣ መፖሰት አለብህ፣ ማግባት አለብህ፣ መውለድ አለብህ፣ እዚህ መሰደድ አለብህ፣ ይሄን ያን ይላል። ስለዚህ እንደ በቃ ቦታው ላይ ነህ፣ ሙሉ ነህ። yes this is it። ይሄ ነው በቃ ይሄ ነው ላይፍ ማለት ይሄ ነው። በቃል ግን ልገልጽ አልችልም። ብቻዬን ሆኜ ከእግዚአብሔር ጋር ኤክስፒሪየንስ የሚያደርገው ነገር ስለሆነ በቃ ደርሻለሁ። እንዴት ምን ብዬ ልንገርህ? ቀን ሙሉ ስራ ደክመህ ሮጠህ ምናምን ቤት መጥተህ ብለህ አታውቅም? በደንብ አውቃለሁ። እሱን በሚሊዮን አባዛው በቃ ገብቶሃል። ሰዎች እዛ ቢደርሱት ምን ሲሆን ነው? አንድ እግዚአብሔር ሲፈቅድላቸው። ምክንያቱም አይ ቲንክ እንደዚህ ያክል አሪፍ ከሆነ እኔ እዛ መድረስ ፈልጋለሁ። በጣም መድረስ ፈልጋለሁ። ለእንዳንተ አይነት ሰው በጣም ከባድ ነው። ኡጆስ ግራይንድ እያረክ ነው፣ እየሰራ ነው፣ እየለፋ ነው፣ እየደከምክ ነው፣ ሰው እየቀጠርክ ነው። ይናም ሳይ እዛ ጋር የምትደርሰው መቼ እንደሆነ ንገረ ጠቢቡ ሰለሞን ሁሉን ነገር ካገኘ በኋላ ሁሉም ነገር የከንቱ እንደሆነ ገባው። ያኔ you are one step away from ትሮፒስ ትለቀዋለህ አላልን ማለት ነው። ብዙ ነገርን ከማየት በኋላ ነው የሚመጣው። አንዳንዴ በአደጋ ሊመጣ ይችላል። አሁን አንድ ሰው በአደጋ የመኪና አደጋ ቢመጣበት what is the meaning of life ማለት ይጀምራል። እግዚአብሔርን ያገኘዋል ማለት ነው። አንዳንዴ ፍቅረኛ ጥላ ስትሄዱ፣ ትዳር ሲፈርስብ፣ ያላሰብከው ድቡዳ ሲመጣብህ መጠየቅ ትጀምራለህ። ከዛ አንተ ውስጥ እኮ ነው ያለው፣ አንተ ልብ ውስጥ እኮ ነው። ከአንተ ውጭ እኮ ምንም የለም። በዚህ ዓለም እንትን አትታለሉ ነው፣ የዚህ ዓለም ነገር አትፈልጉ የሚለውን ሐሳብ ነው። ኦፍ ኮርስ ዓለሙን ንብረቱ ያልፋል ይላል ቅዱስ ዮሐንስ። ዓለሙም ንብረቱ ምኞቱም ያልፋል። ፎር ኤግዛምፕል አዳማ ነበር፣ ወደዚህ መምጣት was like something መጣ። take it for granted። ከዛ እዚህ መጣ፣ ፖድካስት መጀመር ዩቲዩብን እንዲማረካል ታገኘዋለህ። ከዛ የሆነ እያረጀ ይመጣል፣ እያረጀ ከዛ የሆነ ጊዜ ላይ በልጠህ ከሆንክ ቆይ ግን ምንድነው ማሳደው ትላለህ። what am I chasing? you are chasing something delusional ነገር ነው እያሳደድክ ያለው። ታገኛለህ፣ ኖርማል ይሆናል። ከዛ ታገኛለህ፣ ኖርማል ይሆናል። ከዛ ታገኛለህ፣ ኖርማል ይሆናል። ከዛ ታገኛለህ፣ ኖርማል ይሆናል። ላይፍ ሚኒንግለስ እየሆነ ይመጣል። በተለይ በጣም ስታገኝ ከተማ ውስጥ ሁሉን ነገር ማድረግ የሚችሉ ሰዎች they are unhappy። ሁሉን ነገር እግዚአብሔርን ካላገኘኸው የምታገኘው ነገር በሙሉ ምንድነው? ጥናትም እኮ አለ አይደለ? ለምሳሌ እዚህ ጋር ቡናዋን ብንጠጣ እስከምን ደቂቃ ልታነቃቃን የምትችለው አላት። yes ከዛ በኋላ ድጋሚ መጣት አለብን። እንደውም ይደክማል። yes ከዛ መኪናም ሲኖር አሁን እንዴት ነው የሆነ ጊዜ ጋራ ያገዛ ጊዜ ያረክ ሀገር ምድሩ እዩልኝ ነው ብትሉ because ኖርማል ድሮም ያደን ሁሉ ኪራ አየ በቃ የለም ያለቀ ዓለም ዋንጫ ብትበላ ልክ እንደዚህ ነው። ዓለም ላይ ዘመኛው ጦን ያልፋል ይሄዳል። ግን there is one thing መቼም ጥሎ ማይሄድ ያ መንፈስ ቅዱስ ነው። ያ መንፈስ ነው እና ያ መንፈስ እውነተኛ ኃይል አለው፣ እውነተኛ ፓወር አለው። እዛ ላይ ሊን ብታደርግ ልትሳሳተው የምትችለው አልጎሪዝም አይደለም። ሚስ በፍጹም አይሳሳትም። and the good thing is እርካታ አለው፣ ፉልፊልመንት አለው። ሰዎች የምናደርገውን ነገር የምናደርገው ለማረፍና ለመርካት ነው። ከዛስ ይሄንና ያን ባገኝ እረካለው፣ እንደዚህ ብር ቢኖርኝ አረፋለው፣ እንደዚህ ስራ ሰርቼ ብደነቅ እኔ በቃ ውስጤ ነፃ ሳሊቬሽን አገኛለሁ። ይሄን ያን ባደርግ አይሆንም። በማድረግ ሳሊቬሽን ይሄ የተገደበ ሰውነት ፈራሽ ጠፊ ያልተገደበውን ሰላም ሊሰጥ አይችልም። somehow
you have to መልቀቅ አለብህ። 3 ስቴጅ ነው ያለው። ለምሳሌ እኔ እናንተም አንድ ኢንዱስትሪ ላይ ስላለን ሞቲቬሽን ላይ ስላለን the first ስቴጃችን ምንድነው? ቪክቲሙድ እቺ ሀገር በድላኝ፣ ቤተሰቦቼ እንዲያርገውኝ፣ እኔ ደሃ ነኝ፣ ፍቅረኛ እንደዚህ ያርጋኝ፣ በቃ ይሳካልኝም አይሆንልኝም ብለህ ይሄ የተበዳይነት ሜንታሊቲ ውስጥ ኔጌቲቪቲ ውስጥ ነው የምትወድቀው። ከዛ ተነፋና no I can do anything ይሄን ማሸነፍ እችላለሁ፣ ሁኔታውን ማሸነፍ እችላለሁ፣ እኔ አቅም አለኝ፣ እኔ ብቃት አለኝ፣ እኔ ችሎታ አለኝ I am the man I am ምናምን ትልና you crash somehow ፎሎወሩን ታገኛለህ፣ ታገባለህ፣ ትወልዳለህ ምናምን ከብዛል። ግን ስቲል ያ ሶሉሽኑ አይደለም። ሶስተኛው ስቴጅ እድለኛ ኮንክ የምታገኘው እንደው በሆነ አጋጣሚ ሶስተኛው ላይ ብዙዎች ሳይደርሱ አንደኛው ላይ ብዙ ሰው ነው ያለው፣ ሁለተኛው ላይ የተወሰነ ሰው ነው ያለው፣ በጣም ጥቂት ሰው ነው ያለው፣ ሶስተኛው ላይ ሬር ነው። አይ እኔ አይደለሁም እግዚአብሔር ነው የሚል ሰው ማለት ነው። ከራሱ ፍላጎትና ምኞት ወጥቶ ከማግባቱም በፊት ስራ ከመጀመሩም በፊት ከመተኛቱም በፊት መጽሐፍ ከመጻፉም በፊት ከሱ በላይ የሆነውን መለኮታዊውን አምላክ እያማከረ ከራሱ መንገድ የሚወጣ ሰው ካለ ያ ሰው is going to be the most powerful human being። ምክንያቱም የእግዚአብሔርን ዳታቤዝ ነው የሚጠቀመው፣ የእግዚአብሔርን ፓወር ነው የሚጠቀመው፣ የእግዚአብሔርን ጋይዳንስ ነው የሚጠቀመው። እግዚአብሔር ደግሞ ሊሳሳት የማይችል ነገር ነው። መጽሐፍ ይሳሳታል፣ ሰው ይሳሳታል፣ ቴክኖሎጂ ይሳሳታል፣ እግዚአብሔር ግን አይሳሳትም። how you can access that power ውስጥን ማንጻት ነው። እሺ ሌላ ነገር አይደለም። አሁን ሞቲቬሽን ላይ ኦር የሆነ ትምህርት ላይ ይሄን ነገር መጨመር ነው አይደለም፣ በእግዚአብሔር መቀነስ ነው። ዓለም ያደለደመውን አእምሮ፣ ዓለም ያስጨነቀውን አእምሮ፣ ዓለም ፍርሃት ውስጥ የጨመረውን አእምሮ ስታራግፈው ውስጥ ንጹህ የሆነ የእግዚአብሔርን ድምፅ የመስማት ንጹህ ልቦና ያለው ሰው ትሆናለህ ማለት ነው። ያ ንጹህ ልቦና ውስጥ ብቻህን ትዳር አታማክርም፣ ብቻህን ቪዲዮ አትሰራም፣ ብቻህን አታገባም፣ አትወልድም። ብቻህን ላይፍ ከባድ ነው፣ አትችላትም። ላይፍን ታንበረክካለች። እሱን መያዝ መቻል አለበት። ስለዚህ ቱ ሚ አልበርት አንስታይን ያለው ነገር አለ። ዋናው ነገር የእግዚአብሔርን አእምሮ መረዳት ነው፣ ሌላ ሁላ የዲቴል ጉዳይ ነው ብሏል። የሚያሳዝነው ነገር ግን የእግዚአብሔርን አእምሮ ለመረዳት ሰው ሲጠራ አታይም። ትምህርት ቤትም እያስተማሩን አይደለም። ሚዲያው ላይ ራሱ how the mind of God works ማንም አያውቅም። አልበርት እኮ አንድ ትልቅ ሳይንቲስት እንደሌለ ታውቃለህ። ግን በራሱ መንገድ ይሄ ሳይንቲፊክ ሜተድ ተጠቅሞ ትልቅ ነገር ይፈጠራል። አንድ ትልቅ ሳይንቲስት አታገኝም ወይ በትምህርት ቤት አልፎ የለም። they imagine ነው የሚያደርጉት። they use intuition, they use supernatural የሆነ መንፈሳዊ ኃይላቸውን ነፍሳቸውን ተጠቅመው theory of relativity ሲያወጣ አንድ ፉትኖቱ ላይ መጻፍ አታገኝም። አንድ ሪፈር ያደረገው is through his imagination, is through his consciousness experience አድርጎ እንዲህ ነው ብሎ ጽፎ ከሞተ በኋላ ሁላ ኮንፊርም አድርገውለት ይሸልሙታል ማለት ነው። ስለዚህ ምንድነው እግዚአብሔር የማይችለው ነገር? ኤቭሪቲንግ ይችላል እግዚአብሔር። ሰዎች ግን አይጠቀሙ። የዋይፋይን ፓወር ሰዎች ይጠቀማሉ። they think ChatGPT can solve every problem። እግዚአብሔር ግን እንዴት እንደሚሰራ ያወቀ ሰው ምንኛ የታደለ ሰው ነው። አንድ ንስርን ከዶሮ ጋር አሳደጉትና ዶሮ ነኝ ብሎ እንዲያስብ አደረጉት። እንቁላሉን ከዶሮ ጋር ፈልፍለው ጀለስ ሲነቃ ዶሮ ነኝ ብሎ አሰበ። ንስሩ ማለት ነው። ክንፉ የንስር ነው፣ አይኑ የንስር ነው፣ ጥፍሩ የንስር ነው። መብረር ይችላል፣ ከሩቅ ማየት ይችላል፣ ማደን ይችላል። በት ኮንዲሽን ሲያደርጉት እንደ ዶሮ አድርገው ኮንዲሽን ስላደረጉት ዶሮ ነኝ ብሎ የሚበሩ ንስሮችን ሁሉ ሳይ ምን ነው እግዚአብሔር እኔን ዶሮ አረከኝ ይላል። has everything። አሁን ይሄ ንስር ምንድነው ማድረግ ያለበት? አዲስ ክንፍ ነው መገንባት ያለበት? አዲስ አይን ነው መስራት ያለበት? ስፖርት ምንድነው ማድረግ ያለበት? አሮጌ ዶሮዊ ማንነቱን ቢለቀው he has the mind of eagle። የንስር አእምሮ አለው፣ በዛ መብረር ይችላል። እኛ የማንን አእምሮ ነው የምንጠቀመው? ማህበረሰቡ፣ ሚዲያው፣ ትምህርት ቤቱ፣ ፖለቲካው፣ ኤቭሪቲንግ አንኮንሽስ ሰው የሰጠን ኮንዲሽን ያደረገ በጣም የተዛባ አእምሮ አለ። በዛ ነው የምንሄዱ። ያ አእምሮ አላምነውም እኔ። እንዲሁም በእርግጥ ትልቁ ችግሬ እሱ ነው ብዬ ነው የማስበው። ትልቁ ችግሬ ደስታ እንዳጣ የሚያደርገኝ ያን አእምሮ ከሰማው ነው። so I have to exactly wake up, do against the mind። አእምሮ በጣም ትሪክ ያደርጋል። ድክመትህን ያውቃል፣ ታሪክህን ያውቃል፣ ስንፍናህን ያውቃል፣ ሰዎች የማያውቁትን ሚስጥር ድብን አድርጎ ያውቃል። እዚር ቦስ you know what አእምሮ የሰይጣን ትልቁ መሳሪያው ነው።
የሰይጣን ትልቁ መሳሪያው ካንተ ጋር መጥቶ በየቀኑ ሰይጣን መታገል አይፈልግም ኢንጆይ ማድረግ ይፈልጋል ስለዚህ ሪፕሬዘንታቲቭ ይፈልጋል እዚህ ውስጥ he gives የራሱን አእምሮ አንተ ውስጥ ይጨምራል ስትሰቃይ ይስቃል ስትታመም ደስ ይለዋል ለማይረባ ዕውቀታቸው ሰጠዋቸው ቃል ለምሳሌ በቃ ለማይረባ ዕውቀት አሳልፎ ሰጣቸው ይላል ቅዱስ ጳውሎስ ማይረባ ዕውቀት ነው ዓለም ላይ ያለው you know what ማይረባ ዕውቀት ኒውክሊየር ሰጥቶ ሰው መግደል ማይረባ ዕውቀት ነው ሰው የሚያጠፋ ነገር ይሄ ነው ማይረባ ዕውቀት ማለት ነው ጭንቅላት ምን እንደሚወደው ጭንቅላት ነው አእምሮ ብሬን እና ማይንድ ይለያያል አእምሮ ምን እንደሚወደው አእምሮን አናምነውም ማለት አእምሮ ፕሮብሌም ይወዳል በስማም ያመነጅጋል ችግር ልክ ኢካርቶሪ ምን ይላል ውሻ አጥንት እንደሚወደው አእምሮ ችግር ይወዳል ማለት ይወዳል ጧት ከክርስቲያኖች እንዴት ነው ትናንትና ተማሪዎችን ግቢ ሰራተኞችን እያሰለጠንኳቸው ነበርና እዛ አካባቢ አቻቻቻቻ የሚል የሆነ ጄኔሬተር ነበር ልክ እንደዛው አንተ በጣም ነው የምታስጠላው አታምረም መቼም አይሳካልህም ሚስትን አግብተህ ትፈታታለህ ገንዘብ ኢትዮጵያ ልትሞት ነው ችግር የሚያስበው ችግር ይወዳል ጥሩ ነገር ማየት አይወድ ብርሃን ማየት አይወድ መልካም ነገር ማየት አእምሮ አይወድም ያመዋል ማነፍነፍ ነው የሚወደው you can see የኢትዮጵያን ሶሻል ሚዲያ አይተ ኤግዛክትሊ አእምሮአችን ምን እንደሆነ ታያል ምናልባት ጥሩ ነገር ሲሰራ ሰው ማይወደው መጥፎ ላይ የሚያተኩረው ለዛ ነው አእምሮ ነው መጥፎ ነገር ላይ ነው የሚያተኩረው the way condition እንዲሆንበት ለሺ ዘመናት ችግርን እያሳደደው መፍትሄን አይደለም የሚያሳደው ስለዚህ አእምሮአችን መፍረድ ይወዳል ችግር ይወዳል መጥላት ይወዳል መጠራጠር ይወዳል ማጥቃት ይወዳል ጀጅ ማድረግ ይወዳል ኪሩቤል ቤት መጥቶ እዚህ ቤት ነው እንደ ኪሪያ የሚኖረው ወይኔ ምናምን ነገር ይላል ዝም ማለት አይቻልም ዝም ብሎ ቁጭ ማለት አይቻልም አንዳንድ ጊዜ አይደል ይመጣና ዝም ብሎ ማለት ነው በቃ ይችላል በቃ ይላታል ገብቷል ሚስት ካገባህም በኋላ ወይ ድሮ ይሻል ነበር አሁን አግብቼ በቃ ልጅ ኮለር እዚህ ያሰቃያል የተሰጠን በረከት ማመስገን አይወድም ብዙ ነገር እኮ ነው የተሰጠን በእናትህ ሞር ይፈልጋል አይረካም አንድ ነገን በጣም ነው የሚፈልገው ትናንትና ውስጥ በትዝታ ነው የሚኖረው አሁን ላይ ያለውን እግዚአብሔርን ኃይል አያውቅም ስለዚህ እኔ አንተ ማን ነህ ሲባል ተወልዶ ማህበረሰቡ የሰጠውን ልክ ለንስሩ የተሰጠውን የዶሮ ማንነታ እሱን ነኝ ብሎ ያስባል ደግሞ ነፃ የምታወጣኝ ቀን አንድ ቀን ነፃ አወጣለሁ ብሎ ያስባል መቼም አትወጣም አንድ ቀን ሳገባ አንድ ቀን ስወልድ አንድ ቀን ስራ ሲኖረኝ አንድ ቀን ገንዘብ ሲኖረኝ ዛሬ ነው ነፃ የምትለው ዛሬ ነው የመዳን ቀን ዛሬ ነው የሚለው ለምን መሰለ ትሩሊ አእምሮህን መቆጣጠር የምትችለው ዛሬና አሁን ላይ ብቻ አዌርነስን መቆጣጠር የምትችለው አሁን ብቻ the only momentum ያለው አሁን ነው ግን መንፈሳዊ ትምህርት ኢትዮጵያ ውስጥ ለዘመናት ተምረናል አይደል ያንን ማድረግ አልቻለም አድርጎ እቺ ነገር እኮ 3000 ዘመን ያዘለቃት እኮ አንተ የምታውቃት ኢትዮጵያ እቺ ከመቶ ዓመት ምናምን እሷን ነው የምታውቃት የድሮውን ኢትዮጵያ አታውቃት የዛሬ 2000 ዘመን አባቶቻችን እንዴት እንደሆነ አታውቅም ዛሬ ዘርተው ዛሬ አጭደው ዛሬ አብስለው የሚበሉ አባቶች ነበሩ መላእክትን ቀጥታ ሄደው የሚያናግሩ አባቶች ነበሩ ቀጥታ አይተው ኦኬ በዚህ መንገድ ነው እግዚአብሔር የሚመለከው እግዚአብሔርን ፊት ለፊት እንደዚህ ቆሞ ያዋራው ሄኖክ አባታችን አለ ቀጥታ እንደዚህ ይስላይክ ሃይ አትፍራ ሄኖክ አውራኝ አትፍራ ነበሩ ኃይል ያላቸው ማለት ዓለምን የገዙ አባቶች ነበሩ ምን ዲሆን ነው ታዲያ ከዛ እሱ እኮ ነው የምኪራ እኮ የኔም ጥያቄ እኮ ያ ነው my question is like what happened መጽሐፍ ቅዱስ ላይ ሁለተኛው ገጽ ላይ ኢትዮጵያ አለች እንዴ ስትገልጽ አሜሪካ የለችም እስራኤል የለችም ካናዳ የለችም አሁን እንደዚህ በሄደን ብለን ምን ሁለተኛ ገጽ ላይ ጊዮን አለ የጊዮኖስ ኢትዮጵያን የከባ ሁለተኛ ገጽ ላይ ምን እያለ ነው እግዚአብሔር መጽሐፍ ቅዱስ ምን እያለ ነው ታላቁ መጽሐፍ ምን ሆነን ካልከኝ የባዕድ አምልኮ እዚህ ሀገር የበዛ ይመስለኛል ባዕድ አምልኮ በጣም አለ አፍቅሮተ ነዋይ በጣም አለ ታሪካችንን እንድንረሳ ተደርገናል
አባቶቻችን ምን እኛ ምን በቃ አይገናኝም። እኔ ባለፈው ብርብር ማርያም ሄጄ ነበር። ሰው አርባ ምንጭ እየኖርኩኝ ታሪኩ ምን እንደሆነ አላውቅም። እዛው አርባ ምንጭ እየኖርኩኝ ስንት ዓመት 20 ምናምን ዓመት ኖሬ አንድ ቀን ብርብር አልሄድኩም። ግን ሄድን። እዛ ያገኘነው ታሪክ በስ አስደነገጠኝ። በቃ እኔ እንደዛን ቀን በሃይማኖቴ ዙሪያ ፊል አድርጌ አላውቅም። ብዙ ቤተክርስቲያን ሄጃለሁ። ብዙ ስለ ሃይማኖቴ በተወሰነ መንገድ አውቃለሁ። እዛ ግን ብርብር ማርያም የሄድኩ ጊዜ የተሰማኝን ስሜት ልነግርህ አልችልም። እሱ ደጋ ምንድን ነበር? ዋው ልነግርህ አልችልም። እዛ ያሉ ሰዎች፣ የሃይማኖት አባቶች፣ እዛ ያሉ መስቀሎች፣ ስዕለ አድኖዎች፣ እዛ ያለው ጣሊያን የወረወረው ቦምብ ሳይፈነዳ አርባ ምንጮቹን ያፈለቁት አቡነ አረጋዊ መስቀል አለ አይደል? የእሳቸው መስቀል አርባ ምንጮቹ አርባ ምንጭ ያለው ምንጭ ያፈለቁት እሳቸው ናቸው። የእግዚአብሔር ድልድዩን የከፈሉት በእሳቸው መስቀል ነው አለ። መስቀሉ የቅዱስ ያሬድ ጽናጽን አለ። ኃይለ ሥላሴ ለመጀመሪያ ጊዜ 80 መጽሐፍ አሳተመው እዛ ነው ያከበሩት። እንዴት ሄዱ? ያኔ በዛ ዘመን መጽሐፉ ታትመው በአራተኛው ቀን ነው 50ኛ ዓመት የልደት በዓላቸው የጋብቻ በዓል ስለሳተ እዛ ነው ያከበሩት። እዛው መጽሐፉ ላይ አለ ተጽፎ እንደዚህ የምታየው ብራናው ብዙ ነገር አለ። ግን የሆነ ነገር ሚስድ አውት ሆኗል። የሆነ በእኛና በእነሱ መካከል የተደረገ የሆነ የተበጠሰ ገመድ አለ። ቫልዩ እንዳናረገው እኔ እንጃ የቱ ጋር ይሁን አላቅም። ወይ ቫቲካኖች ወይ ሳምቲንግ አይ ዶንት ኖ ኤኒ ኦር ዓለምን የሚመራው ኃይል ወይ ሰይጣን እንዳይሸጋገር አድርጎታል። ኃይሉ ማለት ነው። ደመነፍሴ ይነግረኛል። የሆነ የሚበልጥ ነገር እንዳለ ይነግረኛል። አሁን እኮ እኛ ስለ ዓለም እኮ ድብን ነገር ስለ ሀገራችን እኮ ነው የማናውቀው። የዓለም እንትን ተጠንቶ አልቋል። ቡዲስቱ ብትል ይታወቃል፣ የጃፓኑ ይታወቃል፣ የቻይናው ይታወቃል፣ የምኑ ይታወቃል፣ የሜክሲኮኑ ይታወቃል፣ የአማዞኑ ምናምን ይታወቃል። የኢትዮጵያ ጥበብ ግን አልወጣም ዓለም ላይ። እነሱማ ቢኖር እስካሁን የማያስቀምጡት ቢኖራቸው አንዲት ሴት ትልቅ ዩኒቨርሲቲ የምትሰራ ሴት አሜሪካ ውስጥ ዋን ኦፍ ቶፕ ዩኒቨርሲቲ የምትሰራ እና አንድ ትልቅ መጽሐፍ አነበብኩኝ አለች። እና ሰውየው አለችኝ እዛ መጽሐፍ ላይ በ7ኛው በ8ኛው ክፍለ ዘመን የተጻፈ መጽሐፍ ነው አለች። እዛ መጽሐፍ ላይ እግዚአብሔር ይላል። እግዚአብሔር ማለት የብሔር ገዢ ነው ወይም የዓለማት ገዢ ማለት ነው በእኛ ሃይማኖት ማለት ነው። እና ሰውየው ሬዲዮ ዌቭ ፈጠረና ከዛ ለሆነ ፕላኔት ነው ምናምን መልእክት ላከ እና መጣ። ልትፈጥሮ መጣ። ሊረዳው አልቻለም። የመጣው መልእክት ወደ ሌላ ፕላኔት ይላከው መልእክቱ መጣ። የመጣውን ነገር ሊረዳ አልቻለም እና ሲመረመራሉ ቤቱ ተበርብሮ ምናምን ገደሉት ምናምን ነገር። ይሄ መጽሐፉን የምትሰጣት ሴት ናት ዩኒቨርሲቲ ውስጥ የምትነጋት ማለት ነው። መልእክቱ የመጣው የሚመስለኝ በእንግሊዝኛ ይመስለኛል አለችኝ አለች። ደውላ ነው ነገረች። ትልቅ ዩኒቨርሲቲ ነው የል የሚባል ዩኒቨርሲቲ እንግዲህ ይለው ቤስት ነው። እና መልእክቱ የመጣው በእንግሊዝኛ ይመስለኛል። አዎ ሴትዮዋ ናት የምትለው ፈረንጅ ናት የምትለው ማለት ነው። እና እባክሽን የምታውቂው ሰው ካለ ተመራመሪበት እዚህ ጉዳይ ላይ አለች። እና እሷ ስትናገር ያን መጽሐፍ ሳነበው ማን ያዘውለች እኛ አሁን የምናደርገው ይሄ ምን ሰግደው ምናመልከው ምናምን እዛ ላይ አለ አለች። ትልቅ መጽሐፍ ነው። መልእክቱ መጽሐፍ ሆኖ ነው የመጣው። ኖ ሌላ አሁን ኤሊያኖቹ ሶ ሂ ቢልት የሆነ ዲቫይስ ሬዲዮ ፍሪኩዌንሲ ይመስለኛል በዛ ነው የመጣለት ማለት ነው። አሁን ሬዲዮ እዚህ ብንከፍት ይከፈት የለ ልክ ሰማ ነው በዲቫይሱን በእንትኑን አላውቅም። አባቶቻችን እኮ በጣም ታምረኞች ናቸው። እዚህ ሆነው እኮ ሌላ ፕላኔት ይገዙ ነበረ። እዚህ ሆነው እዚህ ሰውነታቸው እዚህ ሆነው ኮንሽስነሳቸው ዶክተር አብርሃም ሲያወሩ የሰማሁትን ነው እንግዲህ ነገር እዚህ ሆነው ሌላ ፕላኔት ላይ ያለውን ነገር ያስተዳድሩ ነበረ። ውጪ ቴንክ ዩ ዳት ስፒሪቹዋሊቲ ቢዮንድ ስፔስ ኤንድ ታይም ስትሄድ ሆሎግራፊክ ዩኒቨርስ ነው ያለው። ሌላ ቦዲ ሌላ ነገር አለ። በአባቴ ቤት ብዙ ህንፃዎች አሉ አለ ጌታችን። ይሄ ብቻ አይደለም ሌላ ህንፃዎች አሉ በአባቴ ቤት አለ የምንኖርበት ማለት ነው። ያን ግን አብዛኞቻችን አናውቀውም። አባቶቻችን ያውቁት ነበር፣ ይረዱት ነበር። በዛ ዓለምን አስተዳድረዋል፣ ገዝተዋል፣ ኖረዋል። ኃይል አላቸው። አንዳንዴ ወይ ለዓለም ጉዳይ ደንታ ስለማይሰጣቸው ይመስለኛል። እና ምን ይሁን እሺ መተን አሁን እዚህ ምድር ላይ እንደ አሜሪካ ኃያል ጦረኛ ምናምን ብትሆን ምን ይጠቅማል? አንዴ ኤሎን ማስክ መሰለኝ ሲል የሰማሁት ይሄን ነገር ኤሊያኖች ምድር ላይ የሚመጡ የመጨረሻ ምን ያህል ደደብ እንደሆንን አስበው ይስቁ ነበር አለ።
ምክንያቱም መከራችንን የምናየው የሆነ ቢልዲንግ ለመገንባት ነው የሆነ ጋራ ተራራ እና what is the point like 20 ዓመት በኋላ ጥለኸው የምትሄደው ነው እድሜህን ሙሉ ላብህን ጠብ አድርገህ ኢነርጂህን አቴንሽንህን ፎከስህን ብዙ ነገርህን ሰጥተህ ግድግዳ ነው የምትሰራው ከዛ like you're satisfied በዚህ እና ኤሊያኖች ኢንተለጀንሳቸው ቢመጡ የሰው ልጅ ቤት ጋር እንደቆመ ሲያዩ ይስቁ ነበር ነገር ሲል ሰምቻለሁ በጣም ከኛ ብዙ አመት ርቀው ሄደዋል ነው የሚባለው ሻተላቸው ከአንድ ዩኒቨርስ ወደ አንድ ዩኒቨርስ ነው የሚሄዱ ከአንድ ፕላኔት ወደ አንድ ፕላኔት ነው ይሄዳሉ የሚባሉት ገባ ቴክኖሎጂያቸው በጣም ከባድ ነው የሚባለው ዘይዘ እንደሆነ ጊዜ ሰማሁት ነገር ነበረ እንግዲህ I think ዶክተር አብርሃም ሲሆን ያወሩት ማን እንዳወራው ግን አላውቅም ግን ኢቭን ድሮ አባቶች መሬት ላይ ራሱ እንትን ቤት አይሰራም አራተው ከላይ እህል ምናምን ነው የሚዘራው ከውስጥ ነው የሚኖረው ምክንያቱም ዌስት ነው የምታደርገው ይሄንን አይነት ነገር ነው ሐሳቡ ማለት ይሄ አንደርግራውንድ ነው ላይክ ማለት ይተቀሙታል ስፔሱን ማለት ከላይ የሆነ ነገር ካረጉት ከታች በደንብ አሁን እስራኤሎች አንደርግራውንድ በጣም ይታወቃሉ መሰለኝ አይደል በደንብ ነው ስፔስ ትንሽ ስለሆነች በደንብ ስፔሳቸው ያው ከላሊበላ እስከ ኢየሩሳሌም መንገድ አለ እኮ ነው ይባላል ውስጥ ለውስጥ እንደዛ አይነት ነገር we don't know አሁን የርንበት ቤተክርስቲያን 7 ሜትር ወርታች ዋሻ አለ አሉ እኛ ዲያቆን ስላልሆነ አልገባንም ወይ ቄስ ስላልሆነ አልገባንም ሚስጥር አለው ሁሉንም ነገር ሚዲያ ላይ አታወጣም የብርብር ማርያም ማለት ትልቅ ፓወርፉል ሚስጥር አለው 7 ሜትር ወደ ውስጥ ዋሻ አለ ዋሻው ወዴት እንደሚወስድ አታውቀውም አንተ you don't know ሚስጥሪ ስለሆነ ማለት ነው ገባ ግን ነገሩ ምንድነው ቋርቀኝ ፋንዳሜንታል ላይ ነው ምንድነው እኛ ከእግዚአብሔር ጋር ያለነው ኮኔክሽን አተነዋል ይሄው ከዋይፋይ ጋር ተገናኝተናል ይሄው ያንተ ቻናል ጋር ተገናኝተው እያዩት ነው እየሰሙት ነው ግን that's way አንተን አክሰስ እንደሚያደርጉት እግዚአብሔርን አክሰስ ያደርጉታል ወይ the point ካላደረክ ከውሃው የወጣ አሳ ሆነሃል ማለት ያ ደግሞ ያንፈራፍራል ሰው ምን ማድረግ አለበት በአንተ አረዳድ እግዚአብሔርን አክሰስ እንዲያደርግ ውስጡን ማስጣት አለበት የክፋት ሐሳቡን ማስጣት አለበት ይሄ በብሔር በመናን የተከፋፈለውን ቲንኪንግ ይሄ አውሬ የሆነ ሐሳቡ እንዴት ነው ማረጋጋት ጸጥ በልና እኔ እግዚአብሔር አምላክ እንደሆንኩ ወቅ ይላል መጽሐፍ ቅዱስ be still know that I am God እንዲ መንቀሳቀስ መሮጥ አይደለም stillness calmness relaxation ዝምታ እርጋታ እና ውስጥህን በጣም በንስሐ ማጠብ አለበት ልብ በጣም ንጹህ መሆን አለበት እግዚአብሔር ንጹህ ነገር ላይ ነው ማውራት የሚችለው ምክንያቱም ኃያል ስለሆነ ኃይሉን ወስዳ ዓለምን ማጥፋት ይችላል ፋየር እኮ ነው ስፒሪት ፋየር ነው ጥሩ ልቦና የሰው ልጅ ዓላማ ምንድነው ክብራትና ክብራን ጊዜ ያላችሁ 3 አመት ቁጭ ብላችሁ እኛን ተሰሙናላችሁ የሰው ልጅ ዓላማው ምንድነው ብዙ ይባላል እንግዲህ ለምን የተፈጠረው በዚህ እድሜ ይሄን የመጠየቅ ኮንሺየስነስ አለኝ ብዬ አላስብ ግን የሚመስለኝ በግሌ ማለት ነው እንደዛ ነው ባይዘው ሁሉም ጥያቄዎች ካንተ ፐርስፔክቲቭ ነው እየጠየቅኩ ያለው of course ሲመስለኝ እግዚአብሔር በጣም ደግና ማሪ ስለነበረ he wanted ደስታውንና ጸጋውን ሼር የሚያደርግ ሰው ፈለገ ብቻውን መደሰት ብቻውን መርካት ብቻውን ነገር ማድረግ ይችል ነበር አይደለ በቃ እስቲ እንደኛ አይነት ያለው ከኛ መካከል አንዱ እንዲሆን ብሎ ፈጠረን ትልቅ ስልጣን ሰጠን አንዳንዴ ሰተህ ታውቃለህ ከውስጥ ሰተህ ታውቃለህ የራስን ገንዘብ ለሰው ሰተህ ታውቃለህ ካልኩሌት ሳታደርግ በጣም ስላፈቀረ ከዛ just he gave us የራሱን መንፈስ እስተንፋስፍ ብሎ ደግሞ ብቻውን ነው ሲጀገር አይቶ አይ ብሎ ሌላ ሴትን ፈጥሮለት ዓለማትን ሁሉ ከፈጠረ በኋላ ነው የፈጠረለት ከዛ ምን አደረገው ዓለም ገዢ ያደረገው ምራ በምድር አዋፋት ላይ በሰማይ አዋፋት ላይ በምድር አራዊት ላይ በውሃ አሳ ላይ በቃ ስልጣናት ይችላል ነው what so አዳም ወደቀ የምታውቀው ነገር ነው እናም ሰይን በዛ ሰዓት ግን እግዚአብሔር የፈጠረው እየተደሰተ ኢንጆይ ያደረገ በደስታና ቅድም ባልኩ አይነት ሰላም ተሞልቶ መኖር ነበር ያን ኃይል ምንም ማለት ቀጥታ እኮ ማኒፌስት የምታረግ አቡነ ዶክተር አብርሃም ሲያወሩ ሰምተሃል አይደል ምግብ ፈልጋለሁ ካልክ ምግብ መጥቶ ቁጭ ይላል የአዳም ኮንሺየስነስ
መኪና ከፈለገ መኪና ነው ቁጭ ነው የሚልለት ማለት ነው። ልክ እግዚአብሔር ጋር ነበር በዛ ሰዓት ብርሃን ይሁን ሲባል ብርሃን ሆነ እንደሚባለው ለአዳምም እግዚአብሔር ከራሱ ክብር አጋርቶ ሰጥቶታል። that's much powerful ሁሉን ነገር ይገዛል። ከደስታ ወደ ደስታ ከሰላም ወደ ሰላም ከፍቅር ወደ ፍቅር ነበር የሚሄደው አባታችን አዳም። ምንም የጎደለበት ነገር የለም። ግን እቺን ፍሬ አትብላ፣ እቺን ፍሬ ከበላሃት ትሞታለህ ተባለ። ኦኬ አንዳንዴ ገብቶሃል። አንዳንዴ መልካም አባት ከተቀየረ ሊቀየር there is a turning point አለ። I'm a good leader ግን sometimes የሆነ ነገር ላይ ስዊች አላረግ ይችላል። ይሄን እንዳታረግ ብሎ ነግሮታል። ስለሚያቅም ስለሚጎረም ስለሚሞትም ማለት ነው። ግን ህግ ነው። እሳት ወደቀ። ስለዚህ ምን ሆነ ማለት ነው? ከቤቱ ራቀ አዳም። ርቆ እግዚአብሔር ሲባል አሁን የእኛ ልጆቹ ምንድን ነው እንላለን። ድሮ ግን አብሮት የኖረ የሚሰማው የሚያደምጠው አብሮት የሚኖር አባትና ልጅ ወዳጅ ሆኖ ነበር ይኖረው አይደለም። አሁን ግን ከብዙ ሺህ ዘመን በኋላ ከእግዚአብሔር ርቀን እግዚአብሔር ሲባል በቃ ርቆ ተራ በእኛና በእግዚአብሔር መካከል ትልቅ ድልድይ ሆነ፣ ግርግዳ ሆነ። just like word ቃል ነው የሚሆነው ማለት ስፒሪቱን ፊል አላረግ ነው። ከዛ ግን ኢየሱስ ክርስቶስ ተወለደ ከድንግል ማርያም። ሰው ወደ ኋላ መለሰን ወደ ቤታችን ማለት ነው። this is not ቤታችን። ይሄ ምድር አይደለም። ይሄ ጠፊው ፈራሹ አላቂው አይደለም። ቤታችን መኖሪያችን ይሄ አይደለም። ቅድም እንዳልኩ በአባቴ ቤት ብዙ ህንጻዎች አሉ። ብዙ አንድ አለ፣ በጣም ብዙ አሉ። ባይሆን አልነግራችሁም ነበር። ስለዚህ ወደ ቤት እንመለስ ነው። በእርግጥ እግዚአብሔር ነው ቃል የገባለት ለአዳም ከልጅ ልጅ ተድኜ አድነሃል አለ። አዳም ባይዘወይ ገድለ አዳም ላይ ስታነብ ሰው እንደ አዳም ነበር መኖር ያለበት። ወደ እግዚአብሔር ለመመለስ ያላደረገው ትግል አልነበረም። ረፍዷል። ግን ያላደረገው ትግል አልነበረም። 5500 ዘመን ጠብቆ በገነት ሳይተኛ 5500 ዓመት ጠብቆ ከዛ ክርስቶስ መለሰን ማለት ነው። ሰው ምንድነው እግዚአብሔር ከኛ የሚፈልገው? በምድር የሰማዩን ነገር እንድናደርግ ይፈልጋል። what is that? ፍቅር እኮ ነው። ለምንም እኮ አለ እግዚአብሔር የሚፈልገው። አንድ ሰው ኢየሱስ ክርስቶስ ከመጣና የእግዚአብሔርን መንግስት ወርስ ዘንድ ምን አድርግ አለው ማለት ነው። ከሕግ ሁሉ ፍጻሜ ምንድናት አለው ማለት የመጨረሻ የሕግ ፍጻሜ እግዚአብሔር አምላክን በሙሉ ልብ፣ በሙሉ ሐሳብ፣ በሙሉ ጉልበት፣ በሙሉ ኃይል አፍቅረው። ሁለተኛይቱ ደግሞ አለች ባልንጀራን እንደራስ አፍቅር። እግዚአብሔር ይሄን ነው የሚፈልገው። ፍቅር ነው። ገብቶሃል? እውነት ስራን ስትሰራ እግዚአብሔርንና ኦዲየንስን አፍቅረ ነው የምትሰራ። ከፍቅር ታውቃለህ። ከፍቅር መስራት ስራ ቦታ፣ ከፍቅር ለእናትና ለአባት በጎ ነገር ማድረግ፣ ከፍቅር ቤተክርስቲያን መሄድ፣ ከፍቅር ፕሮዳክት ዲዛይን ማድረግ፣ ሰውን አፍቅረ ችግር ለመቅረፍ ብለ ከፍቅር የምታደርገው ነገር ወደ እግዚአብሔር ያቀርባል። ግን ለመጠቀም ለራስህ ብለ ለምናምን ብለ የምታደርገው ነገር ከእግዚአብሔር ያርቀሃል ማለት ነው። እግዚአብሔር ቋንቋ ፍቅር ነው። እግዚአብሔር የፍርሃት መንፈስ አልሰጠንም የፍቅር እንጂ። ግን ፍቅር አሁንም እኔ እፈቅርሻለሁ ደጇ ላይ ቀበሮኝ እሷ ስትሄድብኝ እኔ ልንፈራፈር የሚል ዘፈን አለ። ይሄ ራስ ወዳድነት ነው። በቃ ገባ። ፍቅር ማለት ግን ፖድካስት እያየው ነበርና ፌንት በላው ሲል ለራስ ነው የበላው አለው። no you don't love me, you miss the feeling that you feel when you are with me. እኔ ሳይሆን ያፈቀርሽው ከኔ ጋር ስትሆኝ የሚሰማሽ ስሜት ነው። ልቤን ይዛኩት በእውነት ነው። ፌንት ለሷ ብዬ ፌንት ነቀልኩኝ ተጎድቼ እሷን ሳጣ ሲለው ትልቅ ሚዲያ እኮ ነው። ለራስ ነው ፌንት ነቀልኩኝ ለሷ እሷን ምን ጠቀምካት ነው ያልኩት ሲለው ነበረ። እና ኦፍ ኮርስ ፍቅር መስጠት ነው አይደል? ፍቅር ለራስን ፍላጎት ማሳካት ከመስጠትም በላይ መሆን ነው። being it's not like giving even, it's not sacrificing, it's just like a state of being. እግዚአብሔርን ይዘ ከሷ አጠገብ መሆን። የማነዘዋል ቀን ምን አይነት ነው? እስኪ ሞርኒንግ ምን አይነት ነው? it depends man. ምክንያቱም ላይክ ሰው የውሎ ውጤት ነው። አታይ እንደዚህ አይደል?
እኔ ብዙ ሰዓት አሚን ላይክ ቲሞች አሉኝ እግዚአብሔር ይባረካቸው በደሞዜ በብሬ ስቀብጥ አታየኝም ውድ መኪና የለኝም ውድ ቤት ውስጥ አልኖርም ውድ ልብስ አልገዛም ሰው ያለኝን ገንዘብ I invest on my team on my business invest አደርጋለሁ so more ማሳለፈው በመማር ነው በአርምሞ በመንበብ ፖድካስት በመከታተል ብዙ ሰዓት ግን ከቀን ውስጥ አርምሞ ይበልጥብኛል አርምሞ ሐሳቤን ጸጥ ማድረግ ሜዲቴሽን ማለት ነው you can call it ሐሳቤን ጸጥ ማድረግ ይሄ ከልጅነቴ ጀምሮ ከዓለም የገባ ቆሻሻ ነገርን ማጽዳት ላይ ተኮራለሁ ውስጤን ማጽዳት ላይ maybe ውጪ እንደምታየኝ ቆንጆ ያሸበረቀ የሚያንጸባርቅ ሰው ላልሆን ይችላል I saw I understood ውስጤ ነው ትክክለኛ ማንነቴ ስለዚህ I want to be a happy person I want to be ሰላም ያለው ሰው like አርምሞ ማለት በደንብ እስኪ ንገረኝ ምክንያቱም በደንብ ኮንፊውዥን እንዳይፈጠር ምክንያቱም ሜዲቴሽን አይደለም በጣም ጥሩ እሺ በደንብ ክሊር let me do this so የሰው ልጅ state of mind አለው አራት አይነት ብሬን ዌቮች አሉ ቤታ ብሬን ዌቭ አለ አልፋ አለ ቴታ አለ ዴልታ አለ ቤታ ብሬን ዌቭ ማለት ስታስብ ጭንቅላት ብሬን ኤሌክትሪካል ኢምፐልስ ይለቃል ስለዚህ በጣም በብዛት የሚለቀው አለ ከዛ ቀስ ብሎ የሚለቀው አለ ቀስ ትንሽ ነው የሚለቀው አለ ዌቭ ማለት ነው ስለዚህ አሁን ቤታ ብሬን ዌቭ is a lot of thoughts በቀን ውስጥ ከ60 እስከ 70 ሺህ ሐሳብ ይመጣል ስራ ኑሮ ፖለቲካ እግር ኳሱ መግባቱ መውጣቱ ገንዘቡ የቤት ክራዩ ምናምን በቃ it's like thoughts ሐሳብ በጣም ሲበዛ መንፈስ ካንተ ይርቃል ማለት ነው ሐሳብ ትንሽ ሲሆን መንፈስ ወደ አንተ ይመጣል ማለት ነው ስለምን ትጨነቃላችሁ ይላል መጽሐፍ ቅዱስ አይደል ከናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው አለን ይላል ተረዳኝ ስለዚህ ምንድነው አስበ ልብ አይመታም ማለት አስበ አይደለም ጸጉሩ የሚያርገው አይደል አስበ አይደለም ካንተ በስተጀርባ የሚሰራ ትልቅ ዩኒቨርሱን የሚመራ ዩኒቨርስ አላልኩ ዩኒቨርሱን የሚመራ ገብቷል ሴክሬት ብዙዎች አንዳንዶቹ ዩኒቨርስ ይላሉ እንደ ቆርጣት ነው ቶሎ ዩኒቨርስ አላልኩ ከዩኒቨርሱ በላይ ነው ዩኒቨርስ ነው it's just bigger than the universe እግዚአብሔር ራሱን በራሱ ያስገኘ ነው እንዲህ ነው ሊባል የማይችል ማለት ነው የሱን ጥበብ ነው የምትለብሰው ማለት ነው የእግዚአብሔርን ጥበብ ነው የምትለብሰው ኢማጂን አስበዋል ያንተ ልብ መምታት ላይ ምን ያህል ትልቅ ጥበብ እንዳለ አንተ በተኛ ሰዓት ሰውነትን የሚያስተካክለው የሚጠግነው ነገር ላይ ምን ያህል ጥበብ እንዳለ አስበዋል የአእምሮ አሰራርን እኮ ሊተካ የሚችል ምንም ችብስ የለም እኮ ያ ዊዝደም ካንተ ጋር መሆን ይችላል አንተ ግን ምን ማድረግ አለብህ ሐሳብን ባዶ ማድረግ አለብህ ማለት ነው እንዴት ነው ሰው አርምሞ የሚያደርገው ተራር ብዙ አርምሞ ምን መሰለ አርምሞ ማለት ኤኒቲንግ አእምሮን ጸጥ ሊያደርግና እግዚአብሔርን ሰላም ሊሰጥ የሚችል ነገር አርምሞ ነው ኤኒ አክቲቪቲ ገብቷል አሁን ሰው እግር ኳስ ለምን እንደሚያየው አእምሮ ሲጨነቅ just like አእምሮን ጸጥ አድርጎ ትኩረቱን እግር ኳስ ላይ ለማድረግ ሰው ለምንድን ነው የሚያጨሰው አእምሮ በጣም ችሽ ሲልበት ያረግና ከዛ ዲስትራክት ያደርገዋል ኒኮቲን ማለት ሰው ደግሞ ቡና የሚጠጣው the same way አብዛኛው ሰው መጽሐፍ ለመሰብሰብ ነው of course አእምሮን ጸጥ ለማስተኛት አእምሮ በጣም እኮ ነው የሚያሰቃየው ወስዶ እኮ ራስን አጥፋ ብሎ እኮ ራሱን የሚገልሰው እኮ አለ ብታየው እኮ በጣም አውሬ አእምሮ እኮ ተሸክመን እንዞር ይላል ስለዚህ be still and know that I am God ብቻዬን ሆነና አሜን ጸጥ በለና እኔ እግዚአብሔር አምላክ እንደሆንኩ ወቅ ይላል ስለዚህ አእምሮን ማረጋጋት መቻል አለብህ አንተ ታግለ ሮጠ አይደለም ካንተ መንገድ ወጥ እግዚአብሔር ወደ አንተ እንዲገባ ማድረግ መቻል አለብህ there are ብዙ ways ጸሎት ለምሳሌ አንድ ወይ ፋረን ሆኖ ቤተክርስቲያንም ሲተበርጋታ ጸጥ ብላ ለማለት ቤተክርስቲያኖች አንንጫጫው አንልም ዝም ነው ምንለው ወደ ውስጥ ጸጥ ሰውነታችን አትንቀሳቀስም ቆቅዳሴ ላይ ካየ አይደለ በጣም እርጋታ ውስጥ ነው መሆን ያለ መረጋጋት አለብህ ገብቷል ግን ብዙ አእምሮን ጸጥ ሊያሰኙ የሚችሉ አክቲቪቲዎች አሉ ይሄ ዌስተርን ሜዲቴሽን የሚባለው ኢስተርን ነው ዌስተርኖች መሰለኝ ያመጡታል መጀመሪያ
ሜዲቴሽን የሚባለው ላይክ እግራቸው እንደዚህ ቆልፈው yes I don't have never done that doesn't give me any sense to me ማለት እኔ ግን ተመሳሳይ ነው ከዚህ ጋር ሐሳቡ I'm not sure ሊሆንም ይችላል ላይሆንም ይችላል ያንተ አርሞ ምን አይነት ነው ቤተክርስቲያን መሄ መቀመጡ አካም በዚህ ቁጭ ብዬ አርሞ ላደርግ እችላለሁ ላይክ በአእምሮዬ አለመጥፋት ሐሳቤ ምንም አታስብም አለማሰብ ነው አእምሮ ነው እያደገ ስትመጣ ይለያያል አይደለ ድሮ ዝም ብለህ የምትኖረው ክላስ ውስጥ ቁጭ ብለህ አእምሮ ይላል ገብቶሃል የለህም ታክሲ ውስጥ ሆነህ ምናምን የለህም ግን እየበሰልክ ስትመጣ መገንዘብ ትጀምራለህ ሰይጣን አንድ ፍኖተ አእምሮ የሚል የሚገርም መጽሐፍ አለ የሰይጣን ትልቁ ፓወሩ ነፍስ የመወሰኛ አቅሟን ማሳጣት ነው ለዚህ ብዙ ሐሳብ ይጨምርና ጥሩን ከመጥፎ መለየት ይከብዳል መጥፎ ውስጥ ቀምህን ይከተዋል ምናምን ያረግና ያሳስታል አንተ ነፃ ፈቃድን ታጣለህ ለዛ ኮር መስከራ ጣያት የሆነ እኮ ነፃ ፈቃድን ስለሚያሳጣ ነው ስለዚህ አንተ የአእምሮ ገዢ ነህ ወይ አንተ ማዘዝ ትችላለህ ወይ ኤግዛክትሊ በቀን ከ60 እስከ 70 ሺህ የሚጠጋ ሐሳብ ከሄደ ባንተ አእምሮ የቱን ከየቱ ነው የምትይዘው ባሪያ ነው የምትሆነው በጣም የነቁ ሰዎች ግን ሐሳባቸው በጣም ትንሽ ነው ብዙ ሐሳብ የላቸው በጣም የጠራ ሜንታል ክላሪቲ ያላቸው የሚፈልጉት ጥቂት ነገር ላይ ነው የሚያተኩሩት they are well successful በዛ ስለዚህ ሐሳብን መቀነስ ነው አላማ yes ወክ ያርክ ማድረግ ትችላለህ ሻወር ይወስድክ ማድረግ ትችላለህ ቤተክርስቲያን ሆነ ማድረግ ትችላለህ ሐሳብን ለመቀነስ ስል ምን ላይ ነው ፎከስ ማድረግ ኦኬ ምክንያቱም አሁን ለምንድነው የምጠይቀው ማኔ የሚሰማው ሰው እሺ እንዴት ላድርግ ሊል ይችላል ኦፍ ኮርስ ሰው ለምሳሌ ቀላል ወይ ልንገርክ የሰው ልጅ አእምሮና ሰውነቱ ይገናኛል ሰውነቱ ሲወጣጠር አእምሮ በጣም በብዙ ሐሳብ ተሞልቷል ሰውነቱ ደግሞ ሪላክስ ሲያደርግ ገብቶሃል your mind follows your body ጸጥ ይላል በቃ ሴፍ ዞን ላይ ነው ማለት ይጀምራል ማለት this is one way ገብቶሃል ለምሳሌ አንዲት አናላይዝ የምትባል በጣም ማደንቃ ሴት አለች እና ሪሰርቸር ናት አእምሮን ዝም ማስበኛ ምን መንገዶች አሉ ብላ ማለት ነው ለምሳሌ ሰዎች በአንድ ደቂቃ ውስጥ ስንት እስትንፋስ ነው ያላቸው ስንት እስትንፋሳቸውን መቁጠር ይችላሉ በአንድ ደቂቃ ውስጥ ስንት ይመስላል አንተ በአንድ ደቂቃ ውስጥ አይፎን ስላለ እዚህ ላይ መለካት እንችላለን ስንት እንደምተነፍስ ለምሳሌ አንድ ከሆነ 50 ወይ 60 እንኛ በየሰከንዱ አንዳንድ ያልተነፈሰ ከ12 እስከ 18 ይተነፈሳሉ በአንድ ደቂቃ ውስጥ ማለት ነው የምር ያን ያህል ስለሆነ እሱ ስትደረግጥ ነው የሚሆነው ማለት ነው ግን more you are still relax ስትሆን ነው ኖርማሊ ማለት ራሱ በራሱ ለምሳሌ እና አንድ ሁለት እያለ every 3 seconds 4 seconds ነው አንድ የምተነፍሰው ማለት ነው ሳይንቲፊክ ጥናት ነው መነግርህ አሁን ዝም ብዬ አይደለም but through some techniques አለች መቀነስ ትችላለህ consciously ለምሳሌ አየር ውስጥ ታስገባ እንደዚህ ቀስ አድርገው ስታወጣም ቀስ ብታደርግና ከ18 ለምሳሌ 10 ብታረግ 12 ብታረግ ሜንታል አክቲቪቲ ይቀንሳል ይሞክሩት ራሳቸው ኮንሺየስ ሆነው ቁጭ ብለው እስትንፋሳቸውን ትንሽ ቀስ ማድረግ ቢችሉ ኦክሲጅን አያሳጥሩ ግን እስትንፋሳቸውን ቀስ ቢያደርጉት ለምሳሌ ሲያስገቡ ዝም ብለው አሁን ለምሳሌ ሲያስገቡ ቀስ አድርገው እጃቸውን ሲያወርዱም ቀስ ቢያደርጉትና እስትንፋሳቸውን ቢቆጣጠሩት አእምሯቸው ቀጥ ይላል ማለት ነው አንድ በጣም ያስገረመኝ እኔ ይሰራልኝ እሷ የተናገረችው ነገር ነው ምላስን ዘና ማድረግ የሰው ልጅ ከራሱ ጋር ይነጋገራል ሐሳብ አይደለ እና ሲያስብ ምላሱ ይንቀሳቀሳል እያወራ ነው ግን ሳብ ቮካላይዜሽን ያለ ከራሱ ጋር ይነጋገራል አንኮንሺየስሊ ከራሱ ጋር ይነጋገራል እና ታንጋችንና ሐሳባችን የተገናኘ ነው ስለዚህ ምላስን ዘና ስታረገው አእምሮ ጸጥ ማለት ይጀምራል I'll try that I'll try that why not ሞክረዋል አሁን ለምን አትሞክሩ ከፈለክ አይኔ መጨፈን አይተበከብኝ of course ምላስን consciously ሊትራሊ ማገጭ ይወርዳል አብሮ እንደዚህ ኦኬ ካሜራውን እናጥፋውና እንሞክር ከፈለክ ቆይ ካሜራውን አጥፋውና እንሞክር እሺ it's fine ችግር የለውም ይኖር እሺ no አይ more comfortable ልትሆን ማለት ነው ችግር የለም ኦኬ እሺ don't relax
አገጨን አውረደው ምላሲን የት ነው ታች ይውረድ ሪላክስ ያደርግ መጀመሪያ ወደ ጉሮሮ ይሄዳል ወደ ጉሮሮ የሚያጥረው ምንድነው there are so many thoughts in your head ያለ ብዙ ሐሳብ አለ አእምሮ ላይ ስለዚህ it was to ወደ ጉሮሮ ምናምን ይሄዳል ማለት ነው ሰግን ትሩ እየተለማመድኩ ዘና ስታረጋው አእምሮ ጸጥና ባዶ ይሆናል it's very simple exercise ባይዘው ቅድም ያልከው በህክምና ከሚሰጥ አንዱ እንትን ነው ብሪዚንግ ቴክኒክ በተለይ ኢሞሽናል ኮንትሮል ችግር ያለባቸው ሰዎች ኢሞሽናል ሬጉሌሽን ላይ ብሪዚንግ ቴክኒክ አንዱ ነው በጣም ምክንያቱም ሰዎች 4 ሰከንድ ወደ ውስጥ አየር መሳብ 4 ሰከንድ ማቆየት 4 ሰከንድ ማውጣት ከዚህ ከታች ጀምሮ መተንፈስ ወደ እንትናቸው ይመልሳቸዋል ከኢሞሽናል ብሬናቸው ቶትረን ከሚያደርገው ብሬናቸው መለስ እና ካልም እንዲሆኑ ያደርጋል የህክምናም ኢንተራፕት ያደርጋል የሐሳቡ ልክ የሐሳብ ባቡር አቡነ ሽሮዳ ምን ያለው ልክ የሐሳብ ባቡር አለው አንዱ ካንዱ ይመጣል እሱን ያቋርጠዋል እስኪ ተንፈስ አይደለም ተለሰው ራሱ በጣም እኛ ተንፈስ ይባል ሸው አለ ትተነፍሳለህ ስትተነፍስ ምንድነው የሚሆነው መተንፈስ ኮንሺየስ አይደለም መንፈስ የሚሰራው ስራ ነው ስለዚህ when you conscious ስትሆን ወደ መንፈስ ይወስዳል ማለት ነው so it gives you peace just ሞክርና ቼክ አድርገው I'll try relaxing the tongue also ሰውነትን ራሱ ዘና ማድረግ ለምሳሌ every part of your body ዘና ሲል አእምሮ ጸጥ ይላል so ከዚህ ዓለም ፍላጎት ራስን ማራቅ ነው አላማው ሰላም ይሰማል ብዙ ቦታ የሚሄደው ጭንቅላትን ሰብስበህ እዚህ ጋር ማምጣት ማለት ነው absolutely ቀልብ እዚህ መሆን አለበት ቀልብ ትኩረት እዚህ ቦታ ከሆነ ስራን የምትሰራው እዚህ ነው ስራ ኳሊቲ ይኖረዋል ድሮ አስተማሪ ሲሰብታቀም ቦዲ ፕሬዘንት ማይንድ አብሰንስ አስተዋውሳለሁ እና አስተማሪው ያስተማረ ልጁ ኢንሽላሊቲ ያለ ኢንሽላሊቷ እንደዚህ ብላ ጭራዋን እንደዚህ በብሩ አልፋ ጭራዋን እንደዚህ ስታደርግ ልጆች ገብታችኋል ሲል አልገባችም ጭራዋ ይታያል ገብቷል እሱ እዛ ነው ያለው እና እዚህ ጋር ገብቷል ፖድካስት ጋር ሆነ ሐሳብ ወይኔ ፍቅረኛ ይማታ ተመጣ ይሁን ደግሞ ምናምን ካለ በቃ ተመጣ ፖድካስት አትመጣም ገብቷል አትመጣም so when you read ስታነብ አንብብ ስትራመድ ተራመድ ሸዋሸዋ የሚበላው ሰው እኮ ምንድነው ሰውነቱ እዚህ ነው እንዲያርገው ቦርሳውን ጥሎ ሐሳቡ ሌላ ነው እንዲህ ሲል ያዩታል አይተው ነው የሚሰቁት ሌቦች በጣም ኮንሺየስ ናቸው አይተው ይሉታል ማለት ለዛ ነው ሌባ በየትኛው ሰዓት እንደሚመጣ ባለቤቱ ቢያቅነክቶ በተበቀ ይሄ ቤተ መቅደስ ነው ሰውነት እሺ ቦዲ ፕሬዘንት ማይንድ ፕሬዘንት ኤቭሪቲንግ ፕሬዘንት ላይ መሆን ተገባ ምንድነው ዋው ህይወት እኮ ነው ከህይወት ጋር እኮ ነው የምትሆነው ከእግዚአብሔር ጋር እኮ ነው የምትሆነው this moment መጽሐፍ ቅዱስ ላይ እርፍ ይዞ ወደ ኋላ የሚያይ ለኔ ሊሆን አይገባም ይላል አልፏል ትናንትና ሙታን ይክበራቸው ስለ ነገ አትጨነቁ ነገ ስለ ራሱ ክፋቱ ይበቃዋል ይላል የህይወት ስራ ጥራት ካልተቀየረ ውጤቱ አይቀየርም ሁሉም ሰው ፖድካስት ይቀርጻል አንተም ትቀርጻለህ ያንተ ፖድካስቱን የምትቀርጽበት መንገድ ጥራቱ ሲቀየር ነው ውጤቱ የሚቀየረው ሰዎች የሚቀየሩት ስላወራ ስለለፈለፈ አይቀየርም ሰው ቻት ጂፒቲ ጋር ማውራት ይችላል ያንተ ግን ኮንሺየስነስ አንተ ኬሪ የምታደርገው ቃልና እኔ የማደርገው ይለያያል ስለዚህ የሥራህ ኳሊቲ የሚለካው በኮንሺየስነስ ሌቭል ኦፍ ኮንሺየስነስ ኳሊቲ ልክ ነው የሌቭል ኦፍ ኮንሺየስነስ ኳሊቲ የሚለካው ደግሞ በዲግሪ ኦፍ ፕሬዘንስ ልክ ነው ኦኬ መጽሐፍ ይዣለሁ ወይም ስልኬ ላይ ነኝ ያለው ሐሳቤ ሌላ ቦታ ሆኖ ባይሆን ነው የምጠቀመው እዚህ ሆኜ ባይሆን ነው የምጠቀመው እዛው ነው የምታየው ኢንተርቪው ስታደርገኝ በሙሉ ቀልብ ሆነ ስትከታተለኝ ነው ኢንተርቪው ጥሩ የሚሆነው ወይስ ሐሳብ እሺ ቦታ ሆኖ ሳዳምጥ ኤዲት የሚያደርገው ልጅ ኤዲት ሲያደርግ ኤዲቲንጉ ላይ ሙሉ ቀልቡ ካለ ማለቱን ያስተካክላታል ዝም ብሎ እዚህ ጋር ስልኩን እያየ እዚህ ጋር ያወራ ነው ሲያደርግ እየተመታ ይሆናል ማለት አይለወጥም ላይ እኔ ለዚህ ምስክር ነኝ ይሄ ነገር ሲገባኝ ኦኬ እስቲ ቲክቶክ ላይ ቪዲዮዎች አይታዩ ነበር እስቲ እንዲታዩ ምን ዲግሪ ኦፍ ፕሬዘንስ እንጨምር ቪዲዮ ስትፈጥር ቪዲዮ ፈጠር አውዝ ላይክ ትዝ ይለኛል የሆነ ገደል ውስጥ ገባው ቁሊንተው አንድ ቪዲዮ ፈጠርኩ ሙሉ ከተማውን አንቀጠቀጠ ይሄ እውነት ነው ያን ቀን ነው ላይፍ የተቀየረው ገደል ውስጥ ብሮ የምትባለው ነገር አይነ የተፈጠረችው እኔ ለመፍጠር የፈለኩት ዩቲዩብ ቪዲዮ ሌላ ነው ግን በቃ እስቲ ፕሬዘንት ሉንና ለስትራስ ምንድነው የሚያመጣው ልኩ በስማ ያ በደ ቪዲዮ ወጣ አነጋገረው ከተማው ሰው ሁላንም በባትሪ መፈለግ ጀመረ ያን
ቴክስትን ኢንስታግራም ላይ ምን ዲም ያላረግልኝ ሰው የለም። እሷ ገባኝ። እዚያው እንደመሪሽ ጋር ቁጭ ስል እኔ አይደለሁም ቁጭ ማለት ተፈልገው I want to be present። ሰዎች አንተ ባለፈው ብለኸኝ የለም አንተ ጋር ስመጣ ታስለፈልፈኛለህ አልክ። because I gave you good space ሙሉ ቀልቤን እሰጥሃለሁ። ሌላ ነገር ምንም የለም። ምንም ስራ የሌለው ሰው ነው ሬስቶራንት ያለው ሰው ዩቲዩብ ያለው ሰው አንተ ጋር በቃ እንዲህ ብዬ ስገባ you know እየተደመጥክ እንደሆነ ይገባሃል። exactly conversation is very quality see so you tell me ስለዚህ ፕሬዘንት ሆነ ካልሰራ ስራ አያድግም። ያነበብከውን ትረሳዋለህ። ይኸውልህ የሚቀይር አብሮ ያለው የእግዚአብሔር መንፈስ ነው። እግዚአብሔርን ደግሞ የምታገኘው አሁንና አሁን ናት ትናንትና ናት ነገ right now ታገኛለህ። ስለዚህ ትሩ ፖዚቲቭ ቼንጅ የሚመጣው አሁን ላይ ቀልብህን ስታደርግ ነው። ቀልብህን very important word your attention your focus has to be in the now. what does it mean in the now? no mental chattering, no movie making, no delusions. ቅዠት አለ አይደል? አእምሮ እዚህ ነው ያለው ቃሽቶ ሌላ ቦታ ሄዳል። ሰብስበት አመጣዋል ወደ ትናንት ሄዳል ታመጥ። ይሄ ነው ኢምፖርታንቱ ነገር ይሄ ነው። ባይዘው አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ሁሉ ላይ ይጨመርላችኋል። አሁን ላይ ስትረስም የለም ጭንቀትም የለም ይባላል። ኦፍ ኮርስ የለም። ምን አለ? እግዚአብሔር ነው ያለው። እስቲ ንገረኝ። አሁን እዚህ ጋር ምን ጭንቀት አለ? ንገረኝ እስቲ። እዚህ ሞመንት ላይ አንድ ችግር ንገረኝ እስቲ። እየሰማው ስለሆነ ችግር ምን አለ? ምንም የለም እኮ። ሰዎችም እኮ የሉም እኮ። ዛሬ ቀን ስንት ነው በኢትዮጵያ? 23 12 ነው ያሰው በፈረንጅ በፈረንጅ ደሞዝ ልከፍል ነው በፈረንጅ 21 ኖ በኢትዮጵያ 12 ነው ዛሬ። ስለዚህ 12 ነው አይደል? 18 ቀን የቤት ኪራይ ከየት ነው ገና ሲመጣ ይሁን የዛን ቀን እንትን በል። ዛሬ የሚጠበቅበት ዛሬ ላይ ሆነ። ኧረ በስመ አብ የአይዲያው ማት፣ ኧረ ገንዘብ የማግኛው መንገዱ ማት፣ ኧረ የኢነርጂው ማት፣ ኧረ የተስፋው ማት። ግን እዚህ ጋር ቁጭ ትልና በዚህ ዘመን ልጅን እንዴት ነው ሞልዶ? መጀመሪያ ውለድና አስተየው። አንተ ራሱ በዚህ ዘመን ስለመኖር ምን ጋራንቲ አለ? ምንም ጋራንቲ የለም። ግን ምንድነው ፕሬዘንት ስትሆን መንፈስ ቅዱስ ጋይድ ያደርጋል። ስለመኖርም ጋራንቲ የለም እኮ በኋላ ኦፍ ኮርስ። ግን አእምሮ ግን ሙቪ ሜኪንግ ካራክተር አለው። አእምሮአችን ወደ ነገ ይሄድና ያልመጣን ነገር በአእምሮአችን ስሎ መኪናው ሲገለበጥ፣ ጦርነቱ ሲነሳ፣ ብር ስታጣ ስሎ ያመጣላል። ወደ ትናንትና ሄደው የትናንትናን መጥፎ ነገር ያመጣና ነገም በዛ አይን ያያል። the only problem ለሰው ልጅ አእምሮ ነው። አእምሮን ደግሞ የምታሸንፈው ኢጎን የምታሸንፈው ቀልብህን አሁን ላይ ስታደርግ ነው። ህይወት ሁሉ ጊዜ አሁን አእምሮ አሁን ላይ እንዲሆን ካስገደድከው በብሮ ብታስገድደው በንቃተ ህሊና አታስገድደው። አእምሮን ካስገደድከው በጣም ይመቸዋል። ስትገፋው ይገፋል። እሱ ነው የሚፈልገው እሱ። of course ስለዚህ ምን ማድረግ? you focus on the present moment። ምን ማለት ነው? ለምሳሌ የሰው ልጅ ነገሮችን ሲያደርግ ለመሸጋገሪያነት ነው የሚያደርገው። for example if I pick water ይሄን እንደዚህ ካፍቼ ለመጠጣት ነው ማረጋው። ስለዚህ ቺኛው ይሄን መክፈቱ ሚስቱ አንድ ነው፣ ይሄን ከዚህ ጋር መሳብ ሚስቱ አንድ ነው። ግን እቺን ባልከፍት ተጣጣለሁ። ምግብ ስንበላካይ ነው we don't enjoy it. you know what I'm saying? ይገባል። አሁን አንተ እቺኛው ላይፍ በጣም ደስ የምትል ነች። በቃ ትጠላታለህ። እንደው አግብቼ በቃ ሚስቱ ኖሮኝ ከብሬ ምናምን ትላለህ። ይሄን ትጠላዋል። አይገርምም? እዛ ሄደ ራሱ የዚህኛው ኮንሽንስ ነጸብራቅ ስለሆነ ትዳር ላይም ደስታ አይኖርም። ቀልብህ ጋር ወደ ሽንት ቤት ስትሄድ ዝም ብሎ በደበነፍስ ነው የምትሄደው ወይስ ወደ ሽንት ቤት እየሄድክ እንደሆነ ቀልብህ ያውቀዋል? ምግብ ስትበላ ዝም ብለህ ነው የምትበላው? ምግብ እየበላ እንደሆነ ቀልብህ ያውቀዋል። ተረዳኸኝ? ማውራት ነገር መጽሐፍ ስታነብ ዝም ብለህ ከማንበብ ማንበብህን ታውቀዋለህ። አዌርነስ ይኖራል ማለት አዌርነስ ማለት ኮንሺየስ ኮኔክሽን ዊዝ ጋድ ማለት ከእግዚአብሔር ጋር ግንዛቤ ማለት ከእግዚአብሔር መንፈስ ጋር ሆን ብለህ መገናኘት ይመራሃል። በሐሳብ አልጠፋህም። ሰውነትና እጅ እግር ያለበት ቦታ ላይ ነው ቀልብ ያለው።
ስለዚህ ጌታ ኢየሱስ ምን አለ? የእግዚአብሔር መንግስት በዚህና በዛ ነው ቢላችሁ አትመናችሁ፣ በመጠባበቅ አትመጣም። doesn't come with sense to be perceived። ይሄ በአይን በምታየው ነገር አይደለም የምትመጣው። it's just like the kingdom of God is within። እዚህ ጋር ነው ያለው፣ መካከላችሁ ጋር ነው ያለው አለ እዚህ ቦታ ላይ the kingdom of God ቅድም እንዳልኩ ጽድቅ፣ ሰላም፣ ደስታ የሚፈልቅበት ቦታ፣ ክሬቲቭ ኤክስፓንሽን የሚፈልቅበት ቦታ፣ ለችግር እውነተኛ ሶሉሽን የሚፈልቅበት ቦታ። ሃርቫርድ ገብታ አታመጣም ወይ ትልቅ መጽሐፍ ስላነበብክ አይመጣም። ይሄው ቻት ጂፒቲ አለ just like period። that's not the human problem። ሞር ኢንፎርሜሽን የሰዎች ፕሮብለም አይደለም፣ ሞር ኢንፎርሜሽን ነው ችግራችን። እንዲሁ ፕሬዘንስ ግን የለንም፣ አዌርነስ ማስተዋል የለንም። እሱን ለማድረግ መጀመሪያ አእምሮን ጸጥ ማድረግ አለብን። አሁን ላይ ስትሆን you just like enjoy life you know what ሰፈራችሁ እንዴት እንደሚያምር እኮ በስመ አብ አበባው ምናምን እንዴት ደስ ይላል። በሐሳቤ ከጠፋው ግን ፀሐዩንም አበባውንም ጨረቃንም ሰው እንኳን ማየት አልችልም። አንተ እኮ ትልቅ እኮ የምትገርም እግዚአብሔር ጸጋ እኮ ነው፣ ግን አላየውም። ምን ለራሴ በሐሳብ ጠፍቻለሁ። እስቲ አስተውል። እኔ አንዳንዴ በጠራራ ፀሐይ ቦሌ መሀል እሮጣለሁ 3 ሰዓት ላይ ጠዋት ተነስቼ አእምሮ ያትሩት ሲለኝ ቆይ ልሩጥ ብዬ እግዚአብሔርን ቦሌ መሀል ላይ ሰው እንደ ሮቦት ነው የሚራመደው። ከሸ ቀና ብሎ እንኳን አይም። አንተ በጣም የሚያደንቅ ሰው ባጠገቡ እየሮጥክ አላየህም፣ ምንም አላየህም። በሐሳብ ጠፍቶ ከሸም አንዴ ቆምልና ይሄ ሰውዬ በዚህ መንገድ የነ 30 ዓመት በደርግ ጊዜም ተራምዷል፣ በኢህአዴግ ጊዜም ተራምዷል፣ በብልጽግና ጊዜም የተራመደ ነው። አሁንም ሌላ መንግስት ይወጣ ይራመዳል without asking። ከሸም እያለ ማለት ነው። you gotta ask። አንዳንዱ ያይና ወይኔ በጣም ነው የምትመቸኝ የሚል ሰው አለ። ቀና ብሎ የሚሄድ ሰው ካየ ማለት ነው። ወይ ሊያደንቅም የምትደብሮም ከሆነ ምናምን ይልሃል። ስንት ነገር ያልፋል መሰለ። እኔ ድሮ ቃሊቲ ይሄ ሰፈር አይደል ወርታጭ አቃቂ ቆሜ ፕሬዘንት ሆኜ ፀሐይ ስትገባ ያለው ወፎች ሲሄዱ ያሉ ሰዎች ውር አስተውላለሁ። እመነኝ እነዛ ሰዎች አሁንም እዛ ቦታ ውር እያሉ ያለ ማስተዋል ማለት ነው። አረብ ሀገር ሄድሽ ተቀጠርሽ እየሰራሽ እየወጣሽ እየወረሽ ፎቁን እየወጣሽ ይሄንኛው ረመዳን መጣ፣ ቀጣይ ዓመት ረመዳን ይመጣል 10 ዓመት ሳታገቢ 15 ዓመት ሳታገቢ አሜሪካ ነገር አንድ ቀን እመለሳለሁ ብለህ 20 ዓመት ሽር 20 ዓመት አለፈ። የሮቦት ኑሮ ስትነቃ ግን በማስተዋል ነገሮችን ታደርጋለህ ማለት ራሱ ይመራል። ማስተዋል ካለ እኮ ምንም ችግር የለውም። ባይዘው ይመራሃል። እድገት ይመጣል። በእውቀት ታድጋለህ፣ በገንዘብ ታድጋለህ፣ በመንፈስ ታድጋለህ። ለዛ ግን ፋውንዴሽኑ ልክ እንደ ቤት አድርገህ አስብ። አሁን ላይ መሆን መሰረቱ ነው። የምትሰራው ስራ ደግሞ ከመሰረቱ በላይ ያለው ነው። ስለዚህ ምንም ስራ ከመስራት በፊት መጀመሪያ ፕሬዘንት ሁን፣ የአምላክን መንፈስ ጋብዘው፣ ከሱ ጋር ሁን። ከዛ ስራህን በሁለተኛ ደረጃ መስራት ጀምር። ስራ ይባረካል። እመነኝ። ኤኒቲንግ ብትጠይቅ እግዚአብሔር ይባረካል። ግን በአእምሮና በራስ ሀሳብ ከሄድክ አይሆንም። አደጋ ይመጣል፣ ችግር ይመጣል። አታድግ። ጠይቆ እንደማያዳምጥ ሰው ማለት ነው። የስ ሁሌ የሰውን ጸሎት የሰውን ጸሎት አይተህ ታውቃለህ? እግዚአብሔር ጋር ሄደው እኔ ግን ምን አለሽ እግዚአብሔር አያውቁም። እግዚአብሔር ምን እንዳላቸው አታግቢ ተይ ልክ ጸሎት አድርጌ ቤተክርስቲያን በረፍ ላይ ያገኘሁት ከዛ ገባሁት። ከዛ ግን እሱ ለካ የውሸት ነው ሃይማኖቱ ራሱ እንደዚህ አይደለም ምናምን። እግዚአብሔር ምን አለሽ? ገባ? ማድመጥ አለብህ። በጎቼ ድምፄን ያደምጣሉ ይላል። ማድመጥ አለብህ። ብዙ እግዚአብሔር የሚለው ደግሞ ከአንተ ተቃራኒ ነው። መንገዱ እንደ መንገድ አይደለም፣ ይለያል። ስለዚህ በህይወቴ ኮንሲስተንትሊ እድገት ያመጣሁባቸው ነገሮች ኮንሲስተንትሊ ፕሬዘንት ሆኜ ያደረኳቸው ነገሮች ናቸው። ኮንሲስተንትሊ ማለት ማይናጋ መሰረት ይሆንልሃል። ማንም ማይጥለው መሰረት ይሆናል። ሙሉ ሀሳብ ይሄ ቤቱን አለት ላይ የገነባው ሰው አለ አይደል? እሱን ነው የምትሆነው። አቶሚክ ቦምብ የማያጠፋው ነገር ቢኖር የእግዚአብሔር መንፈስ ነው። መንግስት ማሰር ማይችለው ነገር ቢኖር የእግዚአብሔር መንፈስ፣ ልትገለው ማትችለው ነገር የእግዚአብሔር መንፈስ። እዛ መንፈስ ጋር ወዳጅ ሆነ አካሄድን ከሱ ጋር ካረክ በቃ ላይፍ ከደስታ ወደ ደስታ ከሰላም ወደ ሰላም ነው የሚሄደው። በውጫዊ ነገር እንኳን አይደለም ከውስጥ ነው የሚፈልቅልህ ማለት ነው። ያን ኮኔክሽን ሚስ አድርገነዋል። ልክ አሳ ከውሃ ሲወጣ እንደሚፈራፈረው አሁን ዓለም ላይ ያለው ሰው ህይወቱ እንደዛ ነው። መጀመሪያ ልቡ አላረፈም። እግዚአብሔርን ራሱ አላገኝም። የሆነ ቀን የሚያገኝ ይመስለዋል።
አሁን አላገኘውም፣ አልቀመሰውም፣ ፊል አላደረገውም። ሞቲቬሽናል ስፒች ታዲያ ለምን ነው የምትሰራው? እሰራለሁ እንደ ያ ቲክቲክ ላይ ምናምን በርቱ፣ ተነሱ፣ ጠንክሩ ስላለኝ የሞቲቬሽናል ስፒች አላማ ምንድን ነው? ቱ ቲንክ እኛ በመንፈስ ንቁ ለዓለም ስኬት ብቁ ነው ብለን የምናስተምረው በመንፈስ መንቃት ዋናው ስፒሪቹዋሊቲ ነው፣ ፈጣሪን ማወቅ ነው፣ የልብ ሰላም ነው፣ ደስታ ነው፣ ፍቅር። እሱን ካገኘ በኋላ ደግሞ እዚህ ዓለም ላይ አላማ አለ። ጥሩ አባት መሆን አለብህ፣ ሲኢኦ መሆን አለብህ፣ ገንዘብ መስራት አለብህ፣ ሳምቲንግ ግን አስቀድመ ይሄ ነው የሚቀድመው፣ ይሄንኛው ሁለተኛ። ስለዚህ እኔ ሞር ሞቲቬት ሳረካ ይሄን የምድር ዓላማቸውን ሰዎች እንዲያነቃቁ ነው። when I teach like ስለ እግዚአብሔር ገስት ኖሮኝ ምናምን ሰው አራከየኝ መንፈሳዊውን ነገር እንዲያውቁት እያረኩ ነው ማለት ነው። ስለዚህ በሁለት በኩል የተሳለ ሴፍ ለመሆን እየሞከረን ሞቲቬሽናል ስፒች እሱ ሲሆናል ለሰለኛ absolutely ያቱን በዛ ሳይድ የሚረዱ ሰዎች ስላሉ አዎ ይሆናል። ትሰማለህ አታደርግም፣ ትሰማለህ አታደርግም፣ ትሰማለህ ታወራለህ፣ ትናገራለህ፣ ትፖስታለህ። you're not doing anything. So listen then act. ሞቲቬትድ መሆን ማድረግ፣ ሞቲቬት ማድረግ ትነቃቃለህ፣ ታደርጋለህ። ወደ አክሽን እንዴት ነው? ወደ አክሽን ትሄዳለህ ማለት በቃ። እንዴት እንግባ ወደ አክሽን? ወደ አክሽን ለመግባት አባት ያው it's just ከባድ ነው። action is very difficult. yes suffering ጓደኛ መሆን አለብህ. I'm sorry to say this. ትልቅ ነገር ማድረግ is not easy. ከባድ ነው። ፌል ማድረግ አለ፣ መውደቅ አለ፣ መታመም አለ። it's okay, it's right. መሄድ አለብህ፣ መውደቅ አለብህ፣ በአፍጥም መደፋት አለብህ፣ ብሮ መተቸት አለብህ፣ ሳምታይምስ ያለ እንትን መከሰስ አለብህ። የጆርኒው አካል ነው። ስለዚህ እንዴት ነው ሰው የሚያደርገው ካልከኝ የሰው ትልቁ ችግሩ ምን እንደሚፈልግ አያውቅም፣ ለምን እንደሚፈልግ አያውቅም። እግዚአብሔር አምላክ በኢትዮጵያ ምድር ላይ ልጄ ማን ይዘዋል፣ ኢትዮጵያውያንን ጠይቅና የሚፈልጉትን ነገር በግልጽ ከነገሩኝ እሰጣቸዋለሁ ብለዋል። ጠይቃቸው ብለህ ብትጠይቅ ሰዎች ምን እንደሚፈልጉ አያውቅም። ምን ነው ፈልገው አንተ? እኔ ጽድቅ ኦኬ ሃይማኖታዊ ከሆነ ዓለማዊ ነገር ይጠይቀኝ ምን እንደምትፈልገው ነው ያልኩት። ለምን ስፔሲፊክ ታደርጋለህ? ወይ እኔ ጽድቅ እሺ፣ ዓለማዊ ነገር ጥሩ ሰው ነው ማለፍ። ዓለማዊ ነገር መቸገር አልፈልግም፣ ለሌሎችም መትረፍ ስለማስብ። አሁን ግራ ያጋባል እግዚአብሔር። በቃ ግራ ያጋባል። ስፔሲፊክ አይደለም ነው። አዎ ማን ያዘዋል ሸቱ ብለህ ዩቲዩብ ላይ ሰርች ስታደርግ ኪሩቤል እንደማይመጣው እግዚአብሔር ጋር መቸገር አልፈልግም ስትል እኮ አንዳንዱ እኮ ምቾት ችግር የሆነበት ሰው እኮ ገብቶሃል። ልክ ነው። ግራ አታጋባው እግዚአብሔርን። ዲፋይኒንግ ዲማንድ ያስፈልጋል፣ ግልጽ የሆነ ማለት ነው። እሱን ካላወቅ መስራት አትችልም። እኔና አንተ ጠዋት ለስራ ስንሄድ እኔ ዓላማዬን በግልጽ ካወቅኩኝና አንተ ካላወቅ እኔ ለራት ለምሳ በልሃል አትችለኝም። I know exactly. ስፔሲፊክ ስትሆን ኦፍ ኮርስ ስራህ ላይ ምናምን ሲሆን እያንዳንዱ የምትፈልገው ነገር ብዙ ነው። አሁን ዓለም ላይ ስራህ ላይ ሲሆን ስፔሲፊክሊ ምን እንደምትፈልግ ታውቀዋለህ። ደግሞ ብዙ አያስፈልገንም፣ ባይዘው የሚያስፈልገን ጥቂት ነው። ብዙ ነገር አያስፈልገንም። አሁን እዚህ ቤት ውስጥ እኔ እናንተ ቁጭ ብለን ኦዲት ብናደርግ የማያስፈልግ ወንበር አለ፣ ተጠቅመህ ማታውቀው ቴብል አለ፣ ተጠቅመህ ማታውቀው አልጋ አለ፣ ቲቪም አለ፣ ተጠቅመህ ማታውቀው ሽጦ አውጣና የእውነት እኔ ቤት ብትመጣ ምንም የለም። ትንሽ ያልጋለች እኔ የምተኛበት፣ ከዛ ልብሴ አለ፣ በቃ ሌላ ነገር የለም። አሁን እንዲሁም በጣም ክሬዚ ያልጋለ ኧረ ሶፋም ቢሆን አስገቡልኝ። ተው እናንተ ሰዎች፣ ምንም ስለማያደርግ ምንም አያደርግም። የማልጠቀመውን ነገር ለምን እገዛዋለሁ? አለ እንዲባል ሰው ሲመጣ የለም፣ ምንም የለም። what you don't use you lose ይባላል። ስለዚህ ብዙ ነገር ወደ ኋላ ይጎትታል። but when you exactly know what you want በየትኛው መስመር እንዳለብህ መሄድ እንዳለብህ፣ በየትኛው መጽሐፍ ማንበብ እንዳለብህ፣ ከማን ጋር መውል እንዳለብህ፣ እንዴት ጸሎት ማድረግ እንዳለብህ አውቃል። መደበኛ ሰው አእምሮ ከጎግል ከኢንሳይክሎፔዲያ ከቻት ጂፒቲ በላይ አይዲያ አለው። አይዲያ በጣም ስኬታማ የሆኑ ሰዎች ግን አእምሯቸው ላይ ጥርት አድርገው የሚፈልጉትን ያውቃል በደንብ። እኔ እግዚአብሔርን ከጠዋት እስከ ማታ የሚጨቀጭቀው 5 ነገር ነው። 5 ነገር አለኝ። ሰው አንድ ነገር ነው የሚለው 5 ነገር። እንዲሁም አንዳንዴ 5ቱ አንድ ይሆናል። እሺ 5ቱ አንድ ይሆንብኛል። አንዳንዴ ሳይ ምንድን ነው ቆይ አንዱ ነገር ብዬ ሳስብ እግዚአብሔር ራሱ መጀመሪያ ላይ የምፈልገው እግዚአብሔር ነው። 4 ከስራዬ ጋር የሚገናኙ ነገሮች አሉ፣ ከህይወቴ ጋር ከግል ህይወቴ ጋር
ያሉም አራቱም እንዲሁም እግዚአብሔር ነው በቃ የምፈልገው። አራቱም እግዚአብሔርን ካገኘው እነዚህ ማግኘት ቀላል እንደሚሆን ስለማያውቅ ማለት ነው። እርግጠኛ ሳትሆን እንደመሄድ እንዴት ያስጠላል። እርግጠኛ ሳትሆን መሰደድ፣ እርግጠኛ ሳትሆን መጽሐፍ ማንበብ፣ እርግጠኛ ሳትሆን ቤተክርስቲያን መሄድ፣ እርግጠኛ ሳትሆን ይሄን ፖድካስት መክፈት እንዴት ያስጠላል። አጋጣሚ ላይፍ ነው የምትኖረው። ግን ታዲያ ሁሉ ነገር ላይ እርግጠኛ መሆን ይቻላል ማለት? አብሶሉትሊ ዋይ ናት? እንዴት ጨርስ። አንዱ ሰው ምን ብሏል? ዛፍ ለመቁረጥ 5 ሰዓት ብትሰጠኝ 4 ሰዓት ላይ መጥረቢያን እንትን አደርገዋለሁ። ከዚህ ወጥተህ ማነዟል ግቢ ለመድረስ ማረጋገጫ አለ ስትወጣ? ከዚህ ኦኬ እርግጠኛ ትፈልጋለህ? ኦፍ ኮርስ ትመኛለህ፣ ግን ካንተ ቁጥጥር በላይ የሆኑ ነገሮች የሉም። እና ታዲያ እነሱን ነው ማስበው ወይስ መኪና ይዤ እሄዳለሁ? መኪና ይዤ እሄዳለሁ ማለት ነው። ግን እሺ 10 ነገር ብፈልግስ? ቃሊቲ ቅሊንጦ መሄድ ፈልጌያለሁ፣ ቦሌ መሄድ ፈልጌያለሁ፣ ለቡ መሄድ ፈልጌያለሁ። መሄድ ይመስላል አትሄድም። ሶ ታስ ኢት። ስለዚህ አትሊስት ማኔዘር ሸቱ ግቢ ነው ብለው መሄደው ሰው ክሊርሊ ያወቀው ሰው ይሄዳል። እንደውም ይባላል እኮ he who loves walking will reach the destination than he who loves the destination. አብሶሉትሊ። ለምን ጆርኒው ነው ዴስቲኔሽን። በት ፖይንቱ ግን ምንድነው የምለው አእምሮ ባዶ ሆኖ መጀመሪያ የምትፈልገውን ነገር ወስን። አትዘባርቅ ዝም ብለህ። አሁን እኔ መርጬ ነው መጽሐፍ ማነበው። ድሮ ዝም ብያ ሰዝገዘሱን ምናምን ነው ማነበው። ድሮ የምከታተለው ኢንፎርሜሽን ይሄ ያ ምናምን ዜና። አሁን እኔ ዜና እኔን የሚያድነኝ ይመስለኛል። በቃ እንደዚህ ምን ገብቶሃል ታየኝ። በቃ እንደዚህ ብሎ ዜና አይቼ ሀገር ሊቃጠል ነው ሩጡ አምልጡ ሲባል ሳመልጥ ማለት ነው። አያስፈልግም ምንም። ኧረ ወይዘሩን ማወቅ አለብኝ። ስለ ካርቶሪ ምን ብሏል? መስኮቱን ክፈትና ይኸው ዝናብ ነው ዝናብ አይደለም። በቃ አንዳንድ ገብቶሃል። you can live. there are going few things ላይፍን የምትወስንላቸው በጣም ጥቂት ነገሮች አሉ። የምትሞትላቸው፣ ብትሰደብላቸው፣ እንደ ክርስቶስ ብትሰቀልላቸው ራሱ ዋጋ የሚሰጡ ጥቂት ነገሮችን አገኝ። እነዛ ጥቂት ነገሮች ለአንተ ሳብጀክቲቭሊ ሚኒንግ የሚሰጡ ነገሮች ይሆኑ። ወሰናል። ካልወሰንክ ቲክቶክ ላይ በየቀኑ የሚሰጥ አጀንዳ አለ። አንዱ ማን ያዘው ለሸቱ ነው። እሱን ሳይ ሲሰድቡ ያየ አእምሮን ታቆሽሻለህ። but if you know what you want አልጎሪዝሙን ትሬን ታደርገዋለህ። አልጎሪዝሙን እኔ እቀጣዋለሁ። አንደ ቲክቶክ አልጎሪዝም ማይሆን ነገር ሳይመጣ ጭር አድርጌ ያሳልፋለሁ። ጥሩ ካመጣ ላይክ ፌቨራይት ውስጥ አስቀምጠዋለሁ። ከሆነስ እኔ ሌላ ጊዜ እንዲሁም አልመጣም ብዬ ልተው እችላለሁ። ወይኔ አይመጣልኝም ይላል ማለት ነው። አሪፍ ነገር መርጦ ይሰጣል ማለት ነው። መርጦ እኔን አውቆ እኔን ካላገለገለኝ ወጣለሁ። አልጎሪዝምን ትሬን ማድረግ ትችላለህ። አእምሮ ግን የአእምሮ ግልጽነት ካለ እኔ አንተን በ80% በልጫለሁ። አንተ ግን እርግጠኛ አይደለም። ክላሪቲ ትልቅ ጉዞ ነው። ዋናው ነው የምትፈልገው ማወቅ። ይኸውልህ ማድረግን ተውና አለማድረግን ተማር እስቲ። የሚያስፈልግን ነገር ከመፈለግት የማያስፈልግን ንቀላቸው። ብዙ ጉዞ ነው እሱ ራሱ። yes ስቲቭ ጆብስ ምን ብሏል? አፕል ውስጥ በምናደርጋቸው ነገሮች እንደምንኮራ ሁሉ በማናደርጋቸው ነገሮችም እንኮራለን። ባልፈጠርናቸው ፕሮዳክቶች፣ ባላተኮርንባቸው ነገሮችም እንኮራለን። ዋረን ቢፌት በቀን ለሚመጡልኝ 100 ግሬት ኦፖርቹኒቲዎች ለ99 እምቢ እላለሁ። እግዚአብሔር ይመስገን እኔ በጣም ደስ ሰራመሩላ ደስ የሚለኝ ዝም ብዬ እንደው ከዚህ በኋላ 5 ዓመት በተኛ ራሱ ደስ የሚለኝ አንድ ነገር አለ። የምፈልገውን አውቄያለሁ። ዝም ብዬ ከዚህ በኋላ 10 ዓመት ራሱ ባባክን ግራ ከተጋባው ልጅ ይሻላለሁ። ምን እንደምትፈልገው ማለት እኔ እግዚአብሔርን መንግስት ነው የምፈልገው። ሁለት ሰዎችን በገባኝ መጠን ወደ እውነትና ወደ እግዚአብሔር መምራት ነው የምፈልገው። ሰዎች እኔን አይተው እንዲነቃቁ፣ እግዚአብሔርን እንዲያስቡ፣ መልካም ሰዎች እንዲሆኑ ማድረግ ነው። እግዚአብሔር ትልቅ አጀንዳ አለው። አይ ቲንክ እዛ ውስጥ እኔ ትንሽ እየጠጠር መጠል ይመስለኛል። so I have a media company, I have a businesses, I have a training company. 3 ካምፓኒ ነው ያለኝ። በእነዚህ 3ቱ ነገሮች ሰዎችንና እግዚአብሔርን ማገልገል ነው የምፈልገው። so I know ምን አይነት ካምፓኒ እንደሚኖረኝ፣ I know ምን አይነት ሚዲያ እንደሚኖረኝ፣ I know ምን አይነት ሪትሪት ሴንተር whatever ድሪም እንዳለኝ። ይሄን ማወቄ በራሱ ልቤን ርፍ ያለ። ገና የሚፈልገውን ካላወቀው ወይ በ80 ዓመቱ አያውቅም እኮ በ60 ዓመቱ አያውቅም። ዝም ብሎ ብሩን ይሰበስባል። ለምንድን ነው መሰበሰቡ ላይ ጠይቅ። ሚኒንግ ሲኖር ግን ብሩን ራሱ ተሰበስብ ለምን እንደምትሰበስብ ታውቃለህ። by the way ለምን is the most powerful question existential ጥያቄ እኮ ነው አይደል? ለምን ነው የምትጠጣው?
ብዙ ነገር መጠየቅ ትችላለህ። ከግራ ትጋባና ሄደ መጠጥ ሲጋራው ለምን የለም ጭንቅላት ላይ የለም። ለምንድን ነው ላይክ አይ ቲንክ የማን ሰርች ፎር ሚኒንግም ላይ ያለው ይሄ ነው። ላይክ ኢቭን በህይወት እንኳን ለመኖር የመኖር ምክንያት ሊኖር ይገባል። ብዙ ሰዎች ራሳቸው የሚያጠፉት እኮ ሚኒንግ ሲያጡ ነው። ለምን እንደሚኖሩ አያውቁት። ከራሳችሁ ጋር ብቻ ኖረው they got no purpose they waste እግር ኳስ እያዩ they waste they wasting their precious time. I'm sorry አለቃልን አትንክ ይጠይቀናል መጥቶ ምን አደረጋችሁ ይላል። እኔ ቲሞች አሉ ፓርትነሮቼ ፋሚሊዎቼ ናቸው። አይ አስክ ዘም ምን ሰሩ ዛሬ ምን አደረጉ? ዝም ብዬ ደሞዝ አልከፍልም። ጥሩ የሰራውን መሸለም ፈልጋለሁ። you know what የኛ ሀገር ደግሞ ቢዩቲፉል ሀገር ናት። አላማ ይዤ ልነሳ ካልክ ብዙ ሰው ዝም ብሎ በዘፈቃድ ስለሚኖር አላማ ካለ በስመ አብ በአጭር ጊዜ ውስጥ ኢትዮጵያ ውስጥ ቁጥር 1 ሞቲቬሽናል ስፒከር ሆኛለሁ። ኮንሲስተንት ላይ አታኪንግ it ማኔ ልጅ ብትወልድ እንዴት ማሳደግ ነው የምትፈልገው? አሁን ዓለም ከሚያደርገው ኤግዛክት ተቃራኒ ኤግዛክት ትምህርት ቤት አላስገባው የምር አዎ እሺ ሚዲያ እንዳይ አላደርገው እኔ መጀመሪያ ታይም አለኝ ከልጅ ጋር ለማሳለፍ ዝም ብዬ የሆነች አጋዥ ጋር ጥዬ ነው መሄደው እኔ ያየሁትን ስቃይ እንዳያያት በጣም ትልቅ ኃጢአት ይመስለኛል። ዝም ብሎ መውለድ ትልቅ ኃጢአት ይመስለኛል። ልጅን ኃጢአተኛ ማድረግ ልጅን በልጅነቱ መሄድ ባለበት መንገድ አለመምራት። ስለዚህ ዓለም ከሚነግረው ኤግዛክትሊ ተቃራኒ ነው የምነግረው። ኤግዛክትሊ አባዬ ይሄ ቴሌቪዥን ነው ውሸታም ነው እንዳትሰማው። የዓለም ስርዓት የሚነግር ነገር አብዛኛው ያንተን ነፍስ ሊነጥቅ ባሪያ ላረግ ነው። እኔን አድርጎኛል። እኔ አባትህ ተሰቃይቻለሁ። አድርሰናል፣ በቤተሰብ አድርሰናል። አንተ እንድታደርስ አልፈልግም። ገብቶሃል? የእህቴና የወንድሜ ልጆች አሉ። አድርሰናል ሲል ሌላ ቦታ ስቃይ ነው ችግር አድርሰናል። አሁን እኔ የእህቴና የወንድሜ ልጆች አሉ። በቃ ሀሳቤ እነሱ ጋር ነው እንዳያመልጡኝ። እንዴት አድርጌ እኔ ወደ 40 ምንጭ ገብቼ እነሱን ወይ እዚያ አምጣቸው እንዴት እንደማሳድግ ነው ማሰበው። ምክንያቱም ከአንዴ ካመለጡ እንደማይመለሱ አውቃለሁ። ግን ለዚህ ዓለም እንዳይዘጋጁ ማድረግ ሳይሆንም ማሸሽ ደረ ድብና አድርጌ ነው ማዘጋጅ። ዓለምን አልፈው እንዴት ነው ማድረግ? አላሸሽማ። I will tell them what እግዚአብሔር is, what marketing is, what media is, what ጦርነት is, what politics is. ቁጭ አድርጌ እኔ ልጅ ኖረኝ ፖድካስት አልቀርጽም። ቁጭ አድርጌ ከልጄ ጋር ነው ፖድካስት ማድረገው። ኃይለ ሥላሴ እንደዛ ነው ያደጉት። አባታቸው ራስ መኮንን የሚባሉት ተፈሪ መኮንን የሚባሉት ኃይለ ሥላሴ እንደዚህ አዘግተው ነው ስለ ሃይማኖት፣ ስለ ጤና፣ ስለ ፖለቲክስ፣ ስለ ምናምን ቅጥቅጥ አድርገው በተዘጋ ቤት ውስጥ የቀጠቀጧቸው። ቅጥቅጥ አድርገው ነው ያስተማሯቸው። አሁን እንግዲህ 50 ምናምን ዓመት ኢትዮጵያን ቅጥቅጥ አድርገው እሳቸውም ገዝተዋል። ስለዚህ ልጅህን ወልደ ዩኒፎርም አስለብሰ ትምህርት ቤት ስላደረስክ አድነዋል። ቲቸር ራሱ አልዳነም። ቲቸር ራሱ አልዳነም። ችግር ላይ ነው ያለው። ይሄ ግልጽ ነው። ያ ጠቅላይ ሚኒስትሩ እኮ በግልጽ እኮ ተናግረዋል እኮ። እኔ በእኔ ዘመን አሉ ዩኒቨርሲቲ አልገነባም አለ። ምንም ጥቅም እንደሌለው ስላወቁ እኮ ወላጅ ነው የሚታገለው እንጂ እሳቸው በግልጽ አዲስ የተገነባ ዩኒቨርሲቲ የለም። ምንም የኢትዮጵያን ብር መብላት ነው እንጂ ለኢትዮጵያ የሚተርፍ አንድ ነገር አልሰራንም። የእነሱን እንዳለ ተቀብለን ማለት ነው። ስለዚህ ልጅ ከወለድኩኝ ከባድ ነው። እግዚአብሔር ይርዳኝ። ልጅንም እግዚአብሔር ካላሳደገ እኔንም ግን እኔ እንደው እግዚአብሔር አሳድግ ብሎ ቢሰጠኝ ከዚህ ዓለም ተቃራኒ ነው ማሳድገው። ሚስትህንስ? እሱ ጥሩ ጥያቄ ነው። ምክንያቱም ሚስትህም እኮ የዚህ ሀሳብ እንትን መሆን አለባት። ምክንያቱም ካልሆነች መጀመሪያ ለምን ሚስቴ ትሆናለች? ልጅህን በዚህ ደረጃ የምታሳድግ ከሆነ እኮ ሚስትህንም በተወሰነ መልኩ በደንብ ማሳወቅ አለባት። ሻስ ቱ ቢሊቭ ኢን ሚ አይደል? ሚስቴ ስትሆን ዝም ብዬ ከመንገድ ላይ አልረሳትም። ሳምሃው የምንግባባበት የሆነ ግራውንድ ይኖረናል። ቅዠት እኮ ስላልሆነ እኮ ነው። እኔ እኮ ስለሰራልኝ እኮ ነው ይሄን የምልህ። ስለሰራልኝ ነው ይሄን የምልህ። ተኩላ የሆነ ዓለም እኮ ነው ያለ። አታይም? ትውልዱን 17 ዓመት 20 ዓመት ተጠግሮ ጸጉሩን እየጠቀለለ እድሜውን የሚያጠፋው። ሚረባ ነገር ቢማር
አንተ እኮ አንዴ 3 መጽሐፍ አንብበህ ትልቅ ነገር እኮ ታደርጋለህ። አንዳንዴ ፍሬ ነገር ካለው ማለት ነው። just like a whole የሰውን ጊዜ የሚያጠፋ የሆኑ ትልቅ ሰዎች ጋር እያወራው ትልቅ ዶክተሮች ናቸው፣ ለሀገርም ትልቅ ነገር ያደርጉ ሰዎች ናቸው። መከሩ ዝም ብሎ የሰውን እድሜ የሚጨርስ ትምህርት አለው። የእውነቴን ነው የምልህ። በጣም እድሜያቸውን ትምህርት ላይ ያጠፉ ሰዎች ናቸው። የሰውን እድሜ የሚጨርስ ትምህርት አለው። ዝም ብሎ ፔጅ ነው what the system is not right። አንዳንዴ መጀመሪያ ተወልዳለህ አንድ ጥያቄ ነው። ተወልዳለህ ወይ ስትል እግዚአብሔርን አስፈቅጄ ውለድ ካላለኝ በጣም ከባድ ነው መውለድ በዚህ ዘመን። ታገባለህ እግዚአብሔር ነው የሚያውቀው እንግዲህ አሪ ምክንያቱም ተወልዳለህ ጥያቄ ከሆነ ታገባለህም ጥያቄ ነው ማለት ነው። of course like ማን ይጣላል? ጥሩ ሚስት ብታገኝ ትዳር መጥፎ ነገር አይደለም። እኔ ብዙ ነገሬን ጨርሻለሁ። እኔ ማለት ብዙ ነገሬን ጨርሻለሁ ስለ ዓለም ያለኝን ቴሲስ ምናምን ብዙ ጥያቄዎችን እግዚአብሔር መልሶልኛል። እግዚአብሔር ይመስገን። ብዙ ሰዎች በ80 በ70 ዓመት ያልተመለሰላቸውን ጥያቄዎች በአቋራጭ አግኝቻለሁ። በጣም ስላጠናው ስላነበብኩኝ ብዙ ነገር እግዚአብሔር ረድቶኝ አሳይቶኛል። ይህን ያህል ዓለም የሚያጓጓኝ ሰው ማለት ነው። በጣም የምጓጓ ሰው አይደለም። የሚያጓጓኝ ዓላማና ዓላማዬ ነው እንጂ አግብቼ ወልቼ ከዛ እንደዚህ አድርገን ቤቢ ሻወር ኖሮ ሰርጉ እንደዚህ ገብቶ ከዛ መኪናው ቤቢ ተብሎ ምና no I'm not there እዛ ውስጥ የሆነ ቅዠት የሆነ ነገር ውስጥ ከሚስቴ ጋር እዛ መኝታ ውስጥ እየተጣላን በፎቶ ግን እንዲህ ብለን እየፖሰ no I'm not there። የህይወት ሲሪየስነስና የህይወት ፖይንት ገብቶኛል። ራሴን ማጃጃል አልፈልግም እንደመንጋው ማለት ነው። ሰው ታገባለህ የምትለው የእግዚአብሔር ፈቃድ ነው። ሰው ብቻውን ይሆን ዘንድ መልካም አይደለም። ግን ደግሞ ከመጥፎ ሰው ጋርም ከምትሆን ግን ሁለት መንገድ አይደለም የክርስቲያን ህይወት። እሺ ወይ በሙንክስና ወይ በትዳር ያ ላይሆን ይችላል። አንዳንዴ የከተማ መነኩሴ መሆን ትችላለህ። የከተማ መናኝ መሆን ትችላለህ። አይከብድም? ምን አማራጭ አለ? እግዚአብሔር እዚህ ከተማ ውስጥ ኖረ ህዝብን አገልግል ካለ ገባ። አንዳንዴ ገዳም ያሉ አባቶች በረከታቸው ይደርብን፣ ጸሎት ያደርጋሉ። በእርግጥ በእነሱም ጸሎት ነው እዚህ ያለ ነው። ግን ደግሞ እዚህ ከተማ ውስጥም ደግሞ ኖረ እንድታገለግል እግዚአብሔር በተክሎች መካከል እንደ በግ ይልካል። ገብተዋል። አንተ የሚገባ አንተ የምታደርገው ነገር አለ። አንድ መነኩሴ አንተ ፖድካስት ላይ ልቅረጽ ብትል በጣም ከባድ ነው እና እዚህ ከተማ ውስጥም ሆነ የከተማ መናኝ መሆን ትችላለህ። በእግዚአብሔር መንገድ ግን ከባድ ነው። ግን ለእግዚአብሔር ማይቻል ነገር የለም፣ ይቻላል። በወርክ ላይፍ ባላንስ ታምናለህ? No, there is no work balance. It's just a scam. It's just a great scam. You can't. ባላንስ የሚባል ነገር የለም። ለኔ ላይፍ ነው ያለው። work has to be love express ነው። ላይፍ like so work ራሱ ላይፍ ነው። ፐርፐስ ሲኖረው ትዳርም በአላማ ነው የምታገባው። ልጅም ስትወልድ በአላማ ነው የምትወልደው። ቢዝነስም በአላማ ነው። ስለዚህ ስራ አይደለም። እኔ አሁን አንተ ጋር መጥቼ መቀረጽ ስራ አይደለም። ለኔ it's just like we're chilling። አንተ እኔ ጋር መጥተህ ፖድካስት ቀርጽ we're having like ሻይ እየጠጣን ነበረ። ከዛ ወጣን ካሜራ ጋር ደስት ስራዬን ምን አድርጌዋለሁ? እምወደው አድርጌዋለሁ። ስራ አይደለም። ድካም አይሰማም ምንም። በስመ አብ ያው ጠዋት እኮ የሚቀርብ ፖድካስት አድርጌ ነው አንተ ጋር መጥቻው እንደዚህ የማወራው። አሁን ማታ ከሰዓት ቀርጻለህ ቲሞቼ ብሉኝ እገባለሁ። እወደዋለሁ። ሚኒንግ ስላለው በብር ብታደርግ አልሰራም። ይሄ ለብር ብዬ ይሄን ሁሉ ስድብ አያዋጣም። ቲክቶክ ላይ ያለው ስድብ በብር አያዋጣም። ኧረ በስመ አብ ገብቶሃል? እንደ ማንኛውም አስመስዬ እንድወደድ አደርጋለሁ እንጂ ስለምትወደው ነው የምትሰራው። ፖይንት ከሰው ወድጄውና እለት እግዚአብሔር ልዩ ዓላማ ስለሰጠኝ ልዩ ተልእኮ ስለሰጠኝ ለኔ የሆነ ከናቴ ማፀን ጀምሮ ነው ምልክት ከልጅነቴ ጀምሮ ወደዚህ ዓላማ እንድነቃ እግዚአብሔር እያዘጋጀኝ ነው ያመጣኝ። ከልጅነቴ ጀምሮ ሰይጣን ሲያጠቃኝ እግዚአብሔር ሲረዳኝ ነው የመጣው። I approve my purpose is unique to me. I'm happy and lucky and blessed. I don't know ሌላ ሰው every podcast ልቅረጽ ቢዝነስ ይኖረኝ I have a purpose. God gave me purpose. That purpose እኔ እንጃ የትም ብትወስድ ማቆመው ነገር አይደለም። እኔ እዚህ ቃሊቲ እስር ቤት ብትለኝ I will live my purpose well አድርጌ
I will live it. I will serve them. ፖሊሱ ናቸው ምንድነው አንተ አንሃፒ ነው መሰለኝ ና ለማክረው እችላለሁ ሆስፒታል ተኝቼ እንዲህ ብዬ የሆነች ነርስ ባይ አላማሽ ምንድነው ብዬ መጠየቃት ይመስለኛል አንተ ታመም አታርፍም that's my purpose ለዛ ነው ላይክ ሰዎች ቢታችሁ ምንም አይመስለኝም ምንም ከራስ ጋር ኦሬዲ ጨርሼዋለሁ ብዙ ሰዎች ሰው ሲናገራቸው የሚከፋቸው እርግጠኛ ስላልሆኑ እነሱ ከእግዚአብሔር የተቀበሉት ዓላማ አይደለም ለመወደድ ፈልገው ነው ለመወደድ ፈልገሽ ስትጠይ ትናደጃለሽ ያጣ ዓላማ ተሳርቦ ይላል እንደሚባለው ማለት ነው ገብቷል ግን ዓላማህን የምትኖር ከሆነ አንዱ ዓላማህን ለመኖር ምክንያት ምን እንደሆነ ልንገርህ ማረጋገጫው you are hated every dreamer call me ማን ነው ድሪመር ሆኖ ያልተጠላ ሰው ነገር tell me ከጌታችን ከኢየሱስ ክርስቶስ ጀምሮ ከእመቤታችን ጀምሮ እስከ ስደቷ ማርቲን ሉተር ኪንግ ነው right brother ማን ነው ያልተጠላ ሰው የስቲቭ ጆብስ አባባል አለ አይደል if you want to make everyone happy sell ice cream don't be a leader don't be a leader sell ice cream of course አንተ ግን ይሁን ምን እንደሚያስፈልግ ነገር አንተና እግዚአብሔር የሆነች ተጠቅሳለች አንተ ግን ጸሎት ስታደርግ እንትንን እግዚአብሔርን ከፍተህ ዝጋው አንተና እግዚአብሔር ለብቻችሁ ስታወሩ ካረጋገጠልህ ምንድነው የምትጠብቀው ምንም የሚወረወረው ነገር ምንም እንደ ይሄው እኔ ምን ሆንኩኝ እስቲ ንገረኝ እኔ እኮ ትችት ሰው የሚገል ቢሆን እኔ እኮ ሞት ነበረብኝ ቢዝነስ እኮ መዘጋት ነበረብኝ እኔ እኮ ለማኝ ነበር መሆን የነበረብኝ ግን ቢዝነስም አፌክት አልሆነም ስራህም አፌክት አልሆነም እንደው ሞር ግሮ ያረከም I'm giving value ቫልዩን ፈልጎ ይመጣል ሰው እኔ አሪፍ ፎርካስት ካለኝ እየጠላኝም ቢሆን እኔ እሱ ስለመጣ ነው ይላል እኔ እሱን እንዴት እንዳመጣው አታውቂም እንግዲህ አንድ የኔ መጣው ይለኛል እኔ ሳመጣው ቴብል አዘጋጅቼ ላይት አስቀምጬ 6 ወር ታግሼው ጠብቄ ጠይቄ ኮምፒውተር ገዝቼ ኤዲት አድርጌ ፖስትኩቱን ስታይ አይታይሽም ቫልዩ ነው ያስመጣሽ ሳትወጅ በግድ ተከታተይ ምግቤ ንጹህና ጣፋጭ ከሆነ እየጠላኝም ቢሆን መጥቶ እኔ አይመቸኝም ግን ምግቡ ይጣፈጣል ይላል ስለዚህ አታነብም ማለት ነው ኮሜንት ምንም ስለማይሰራ አላነብም እኔ ምንም ጥቅም እንዳይለፉ እኮ ብዬ ነው አሁን አንዳንድ ሰዎች ለማን ያዘው ላድርሱለት ቪዲዮ ለማን ያዘው ላድርሱለት አልሰማም life is too short እንደዚህ ያደረክ ለማሰብ ቦሌ ሰላም ጀርባ አለኝው ሰላም ሲቲ ሞል ጀርባ እና ያዘው አልሸቱ ግቢ ታቺ ሰው እኮ በጣም ፈሪ እኮ ነው አግኝቶ ያቀል እንደዚህ አካላካ ድንገት ነው በቃ የሆነ መሬት ውስጥ ሊገባ ይላል ላይቭ ምንም ሌስቶክ እሺ ስትል አያወራም ኧረ ናስቲ ባካል ብሮካል ምንድነው ስትሉ ደንግጦ ጸም ይላል አይ ትመችኛለሽ ይላል አንድ ጊዜ ሬስቶራንት የሆነች ሱፐርማርኬት ቆመን እየገዛን እኔ ፐርሰናል አሲስታንቴ ሳሚ ምናምን ሆነን ከዛ አንዶች መጣና ብሮ ሙሉ ሊዝበኝ እኮ ነው እቺን መኪና እና አነቃቃት አለ ኦኬ ኩይና እቃ ገዝቼ ቀጥታ ሄድኩኝ የት ውስጥ ይገባ ልጁ ማለት ነው ኮንፊደንስ የላቸው they are loser negative energy ነው ያላቸው ሐቀኛ ሰው ኮንክና ህልምን ከኖር ሰው ካልጠላ እኔ ገና ነው ማለት ነው እኔ አልጠላም የተቹኝ ሰዎች አልጠላም ለምን መሰለህ ድሮ የተቹኝ ዛሬ የሚያደንቁኝ ብዙ ሰዎች አሉ ትሩ ሰው የሰው ጠላት ሲደርስበት ይተቻል እዛ ቦታ ላይ ሲሆን ያኔ ልክ ነው ይላል ስለዚህ ጠላታችን ሰው አይደለም ስጋና ደም ሳይሆን መንፈስ ነው I enjoy I have ቢሊየን ወይስ ለመደሰት ቢሊየን ታውቃለህ ልደሰት ብል እኔ 1 ቢሊየን መንገድ አለኝ ችግሬን ልርሳ ብል በቃ 1 ቢሊየን ወይ አለኝ 1 ቢሊየን ማለት ቁጥር አጨርሶ ከዚህ እስከ ቅሊንጦ ደስ እያለኝ አበባውን ዛፉን እያየው መሄድ ይችላል ያ የሶሻል ሚዲያ ነገር ሲነሳ ሶሻል ሚዲያ ላይ ማን ያዘዋል ብዙ ሰው እንደሚጠላህ ነው ያስቡት ብዙ ሰዎች አንዳንድ ሰው ተረተኛል ከሚፖስተው አንፃር እኔ ግን ፎሎወሮችን ሳይ ብዙ ናቸው ዩቲዩብ ላይ 500 ምናምን ሺህ ፎሎወር ነው ያለው ሰብስክራይበር በጣም ትልቅ ነው ለዩቲዩብ በጣም ትልቅ ነው ሶ 500 ሺህ ምናምን ሰው ይፈልጋል ማለት ነው ያንን ቻናል ሶ ከዛ በተጨማሪ ግን በጣም ሶሻል ሚዲያ ላይ ስላንተ እየተወራ ያለው ማን ያዘዋል የኒው ኤጅ ሃይማኖት ተከታይ ነው
ነው። ይኸው ማተቤ ላቃጥላቸው እንደው የኒው ኤጅ ተከታይ ነው፣ አቀንቃኝ ነው፣ ግን ሲስተማቲካሊ ነው ትውልዱን እየሳበ ያለው ይለዋል። ሲስተማቲካሊ እየሳብከን ነው። ለምን ስባለሁ ነኝ? ለምን ሲስተማቲካሊ እሰብሃለሁ? ዋይ ኢፍ አይ ሃቭ ቱ ዱ እኔ ቦልድ ነኝ፣ የሚፈልገውን በግልጽ ነው የማወራው። ለምንድን ነው ከኒው ኤጅ ጋር ራሱ የተገናኘበት ምክንያት ምንድን ነው? አንዳንድ የማይደመጡ ሰዎች፣ ማንም ማያቸው ሰዎች፣ ለትውልዱ ኬር የማይሰጡ የራሳቸው ይዘት የሌላቸው ሰዎች፣ ማን ያዘዋልና ሰውን ለማስተማር የሚጥሩ ሰዎች ላይ እዚህ ላይ መውጣት ይፈልጋሉ። እስቲ አስተምሩን፣ እሺ አስተምሩንና እንቀር። ምንም የላቸው፣ ምንም ያስተምሩት ነገር የላቸው፣ አንዳች ነገር የላቸው። እኔ እንደየአቅሜ ያገኘሁትን መድረክ ላይ ሰው እየጠራኝ እየተጋበዝኩኝ አወራለሁ። እነዛ ሰዎች ግን ምንም የላቸው። እኔ ኦርቶዶክስ ሲሆን ከቤተሰቦች እንኳ የወሰድኩት ሃይማኖት አይደለም። ራሴ አጥንቼ መርምሬ እግዚአብሔርን የማገኝበት የተሻለ መስሎ ስለታየኝ ነኝ። ካልፈለኩ ዛሬ አይ እኔ ኒው ኤጅ ነኝ ወይም ሌላ ሃይማኖተኝ ማለት ይችላሉ። ምንም የሚከለክለኝ ነገር የለም። ገብቶሃል? ለምን አደርጋለሁ? ምን ጥቅም ላይ ያገኝ አደርጋለሁ? እስቲ ንገረኝ። ዋት ኢዝ ዘ ቤኔፊት? ዋይ ምን ጥቅም አለው ስለ ዋት ኢዝ ዘ ቤኔፊት? እማላምንበትን ነገር ለምን አደርጋለሁ? ዋይ I'm not afraid of it. I have never been fake. በህይወቴ ፌክ ሆኜ አላውቅም፣ ወደፊትም አልሆንም። ድሮም ደሃ ሆኜ ገንዘብ ሳይኖር አልሆንኩም። ኤቭሪባዲ እኔን የሚያቀኝ ሰው ብታቀኝ they will tell you consistently ኦርቶዶክስ ነኝ እኔ consistently። ሄደ ዛሬ 20 ምናምን ዓመት ብትሄድ ቤተክርስቲያን ጸበል እየቀዳው እያገለገልኩኝ፣ ሃይ ስኩል ብትሄድ እኔ ማርያም ዘርሽቱ ግቢ ጉባኤ ላይ ያለው፣ ዩኒቨርሲቲ ብትሄድ እየጾምኩ እያስቀደስኩ ነው። you can ask anybody can tell ዩኒቨርሲቲን አውቃለሁ። yes በሃይማኖቴ ጉዳይ ላይ እንድች ለሰከንድ ዝንፍ ብዬ አላውቅም። ለሰከንድ ማለት ይሄ ስለ እግዚአብሔር ማወራው ዛሬ መስሎ ከመሰለ you're wrong። ካንደበቴ እግዚአብሔር ጠፍቶ አያውቅም፣ ከውስጤ ጠፍቶ አያውቅም። ኒው ኤጅ የሚባለውን ራሱ ምን እንደሆነ ነው ያላውቅም። የእውነት ምን እንደሆነ አላውቅም። እንዲሁም አንዳንዱ ሲመስለኝ እኔ ማደንቃቸው መምህራኖች ራሱ ሲያወሩ ሲመስለኝ በቃ ይሄ ማኒፌስት ማድረግ the law of attraction ምናምን ነው። ቅድም ነገር ያለው ሁለተኛው ፌዝ ላይ ያለ ነገር ነው። ሶስተኛው ላይ ስትሆን ግን እግዚአብሔር ነው በህይወት የምታስቀድመው ማለት ነው። I have no agenda። ከፈለኩም እኮ እኔ በግልጽ መናገር እችላለሁ። ነፃ ዓለም ላይ አይደል የምንኖረው አይደል እንዴ? ምን ይከብደኛል? ማንም ሰው እኮ ሰጥቶኝ አይደለም እዚህ ቦታ ያለሁት። በሀገሬና በሃይማኖት ያልደራደርም። ለምን መሰለ? ይሄን ያህል አፍቅሮተ ነዋይም ያለብኝ ሰው አይደለሁም። ዝነኛ ለመሆን የምፈልግ አሽቃባጭም አልፈልግም። እኔ ዓላማዬ ስለተሰጠኝ ነው የምኖረው እንጂ እኔ ማንም ባያቀኝ እኔ ገጠር ውስጥ ትንሽ የቦይት ላይ ብኖር ደስ ይለኛል። ባይዘው ማንም ምን አጨቃጨቀኝ? ያን ያህል በጣም ሀብት የምወድ ሰውም አይደለሁም። እንደው ሌላ አጀንዳ ያለው ብትለኝ I'm not anybody who knows me. I'm very simple ላይፍ ነው የምኖር። ትንሽ ነገር የሚያስደስተኝ ነው። ምን ይሁን ብዬ ነው ሰውን የሚጎዳ ነገር የማደርገው? ለየትኛው ህይወት፣ ለየትኛው ዓለም፣ የቱ ጋርስ ደግሞ ሰውን የሚጎዳ ነገር ያደረኩት? የቱ ጋር ያደረኩት? እስኪ ንገረኝ። አንዱ ምክሬን ንገረኝ እስኪ። ሰውን ስሩ፣ ጣሩ፣ ተነቃቁ፣ ቤተክርስቲያን ሂዱ፣ ጾሙ ከማለት ውጭ ያ ሰውዬ ያወራል እኮ አይደለም። ምንድነው ነጠላ ለብሶ ቤተክርስቲያን ሂዱ ነው በቃ። ሌላ ምንድነው? ሌላ ምን አለ? አጀንዳ አለማወቅ ነው። አለማወቅ እና ህዝቤ ያሳዝነኛል፣ ሰው ያሳዝነኛል። እግዚአብሔር ግን ይፈርዳል። መሞታችን አይቀርም አይደል? ሁሉም ነገር እግዚአብሔር ፊት ይገለጥ የለ? ሲገለጥ ማንኛውም ማንኛውም የድርሻውን የእጁን ያገኛል። ገሃነም የሚገባው ከሆነ ገሃነም ውስጥ ይቃጠላል። የታባቱ ያኛውም ሰውዬ እንደዚህ ያገኛል። የሰው ላይ ስም ለጥፈን የውሸት ማይሆን ነገር አውርተን የትም አደርስ። እኔ ምን አለ በለኝ። እኔ ሳልሞት ነው ደግሞ ማየው። እኔ ሳልሞት አያለሁ። እግዚአብሔር ደግሞ ያሳየኛል፣ ግልጽ አድርጎ ያሳየኛል። ማን ምን እንደሆነ፣ ማን ያዘዋል ምን እንደሆነ
እግዚአብሔር የማምለው አምላክ ያሳየኛል። that's not so far ምን አለ በለኝ ከዚህ ቀደም ስሜን ያጠፉ ምን ያሉ አይኔ እያየ ተዋርደው እግዚአብሔር አሳይቶኛል። እኔ ምንም መልስ አልሰጥ አንድም መልስም አልሰጥም። ዓላማው ምንድነው? ሰውን እንዳታገለግል እውነት እንዳትናገር ነው ዓላማው። ሞራልን ቶርች ማድረግ ነው። የኔ ሞራል ግን አይነካም። ምንም ብታደርግ አይነካም። ትደክማታለህ። አንተ የኔን ስም በጠራ ቁጥር እኔን ዝነኛ ታደርጋለህ እንጂ ይሁን 0.5 ሴንቲሜትር ወደ ኋላ አላፈገፍክም። there is just like I'm in the point, there is no turning back but days. You can't stop me. ሰው ሆነ አታስቆመኝ። You can't stop me. My God way አለው። ከኔ የሚጠበቀው ትዕግስትና በእውነተኛው መንገድ ቀስ እያልኩኝ መሄድ ነው። ይሄን የምታደርገው ለመደነቅ ነው አይደለም። ለመሸለም ነው አልፈልግም። ለብር ነው ኖ ዌይ። በቂ ብር አለኝ እግዚአብሔር ይመስገን። እኔ 200 ብር ለኔ 200 ብር ዓለሜ ነች። እቺ 200 ብር ለኔ ዓለሜ ነች። ለአንተ አላውቅም። I can live a very fine life. ዴህን በዚህ ማሳለፍ ትችላለህ። ይሄ ማለት አልጨርሰው። በጣም በሲምፕል ነገር ነው እንትን ማለት። ይሄም ብር እኔ አልጨርሰው። እመቤቴን እኔ በዚህ ብር I can live. I can make like this እንደዚህ. I can live with this ብር a happy life. የሚያስቀና ኑሮ መኖር ይችላል። with this 200 ብር በቀን I can live that. እንደዚህ ሲምፕሊ ተደስቼ መኖር እየቻልኩኝ ለምን አባቴ ብዬ ነው እኔ ማሽቃብተው? የብር አጀንዳም የለም ከጀርባ። ለምን ምን ያደርግልኛል? ደስተኛ ነኝ አልኩ እኮ በቃ እኔ ህይወቴን ጨርሻለሁ። እኔ አም ሃፒ ላይፌን ደስተኛ ሆኜ እየኖርኩ ያለው ሰው ነው። እኔ ምንም የምፈልገው ነገር የለም እግዚአብሔር ይመስገን። ምንም ማቴሪያልም ብርም ነፃ ያወጣኛል ብዬ አላምንም። አያወጣኝም። በደንበኞቼም ባነበብኳቸውም መጽሐፎች ምድር ላይ በኃጢአትና በውሸት በስርቆትና በክፋት ከእግዚአብሔር ውጪ በመሆን ነፃነት እንደማይገኝ አውቃለሁ። ይህን እግዚአብሔር ገልጦልኛል፣ ደርሻለሁ። አሜዚንግ። ግን የምኖረውን ላይፍ ሰዎች በፈለጉበት መንገድ ይተቹ። እግዚአብሔር ፊት ግን እኔና እግዚአብሔር ነን ምንቀመጠው። ህሊና ሰላም ነው። ህሊናዬ በጣም ሰላም ነው። በስመ አብ ህሊናዬ ሰላም ነው። ፐርፌክት ሆኜ አይደለም። እለት ግን ይቅር የሚለኝ እግዚአብሔር አምላክ አለልኝ። በየዕለቱ ጥፋቴን ወደ ኋላ እየዞርኩኝ እግዚአብሔር ላይ እየተለማመጥኩኝ እያጸዳልኝ። ሰውን ለመጉዳት አንድም ነገር አድርጌ አላቅም፣ ወደፊትም አላደርግም። ሰውን ሂዩማኒቲን የሚጎዳ ነገር ማድረግ ማሰብም አልፈልግም። አልችለውም። ወንድም የነገርኩ በዚህ 200 ብር ኖራል ስል በ200 ብሩ አይደለም የምኖረው። እግዚአብሔር ፊት ቆሜ እንደ አባትና እንደ ልጅ ዲስከስ ማድረግ ይችላል። we can talk, we can discuss ማውራ ግን ክሪቤልን ጎዴቼው እግዚአብሔር ፊት ሲሄድ እንዴት ነው ማወራ? do I have a moral? no አንተ ላይ መሰሪ ሆኜ ክፉ ነገር ይዤ አይደለም። ግን ሰይጣን ስራው ምን እንደሆነ ንገረን። ጥሩን ሰው መጥፎ አድርጎ መጥፎን ሰው ጥሩ አድርጎ ነው የሚያሳየው። ሰዎቹ ግን ለምን እንደሚያደርጉት ይገባኛል። የአቴንሽን ጥማት ላይ ናቸው። እለት ኃይል እየተወሰደባቸው አልሰሩም። የተሰጣቸውን መክሊት አልተጠቀሙም። ዩቲዩቡን አልገነቡትም። ቲክቶኩን አልገነቡትም። እድሜያቸውን አባክነዋል። ስለዚህ ያላቸው አማራጭ ምንድነው? የወጡ ሰዎችን ወደ ታች እየጎተቱ ለመውጣት ነው የሚፈልጉት። የኔ እግዚአብሔር ትክክለኛ መሆኑን ማሳይ ሰርቶ ነው ማሳይክ። you can't stop me. there is only thing that can stop me, which is God. ከቆምኩኝ እግዚአብሔር አባቴ ቆም ብሎኝ ነው። ካልቆምኩኝም እሱ ይወሰደኝ ነው። but anyway you will never stop me. I can't stop. ያኔ ተርቤ ሰይጣን አስልቦኝ አላቆምኩማ። ያኔ ድብቅ አጀንዳ መያዝ ቀላል ነበር። በተራብ በተጠማው በተቸገርኩ ሰዓት አሁን ለምን ብዬ ሰርቼ ማግኘት እየቻልኩ ዕውቀት ኖሮኝ ለምን ብዬ ህዝቤንና ወጣቱን እንዳልሆነ ጎዳና ወስደዋል። አልወስደውም። ይቅርብኝ። እኔ የእናንተን አላቅም። እኔ ይቅርብኝ አልፈልግም። በቃኝ። ለመኖር ራሱ ነገርኩ። በእውነት ለመኖር ራሱ ነው እዚህ ዓለም
በጣም መንፈሳዊ እግዚአብሔርን እያውቁ ስትመጣ ለመኖር ራሱ እኮ ያጓጓሃል። ከፊት እኮ ሞት ነው የሚጠብቅ። ይሄን ያህል እንብላ እንጠጣ ምል ሰው አይደለም። ሞቴን ሁሌ ቢያንስ በቀን አንዴ ያስታውሳለሁ። ግን ሰዎች የፈለጉትን ይላሉ። አባቶቻችን እውነትና ንጋት እያደረ ይጠራል ይባላል። እስኪ ጠራ ጠብቁ። ወይ በእግዚአብሔር የሚያምኑ ከሆነ እግዚአብሔርን ይጠይቁና ማን ያዘዋል ማን ነው? ስሙት ካላችሁ ስሙት፣ አትስሙት ካላችሁ አትስሙኝ። እኔ አስገድጄ ማንንም ሰው አልሰማም። ሰብስክራይብ አድርጉኝ ብዬም አልጠይቅም። ብሎክ አድርጉኝ። እኔን ቲክቶክ ላይ ሁሌ እላለሁ አንፎሎ አድርጉኝ ከፈለጋችሁ። በእነሱ ፎሎ እንደማልኖር እናውቃለሁ። በእነሱ ገንዘብ እንደማልኖር እኔ ያውቃለሁ። እኔ የሚያኖረኝ እግዚአብሔር አባቴ ማኔ ያ ቁጥር 2 እየገነባህ ነው። ማን ያዘዋል ግቢ ያ ኦፍ ኮርስ አሜዚንግ ነው። ባለፈው መጥቼ ያየሁት እንደምን አሰብኩ። ቁጥር 2 ከቢዝነስ አንግል ነው ወይስ ዋት ኢዝ ዩር ኢንቴንሽን? ምክንያቱም አሜዚንግ ፕሌስ ነው እየገነባችሁ ያላችሁት፣ ስራ ላይ ሆናችሁ ያየሁት ፕሮግረስ፣ ደስ የሚል ፕሮግረስ ነው። ከአንድ ሆቴል ሰው ያቋርጣል ያቆማል አይደለም አቅቶት ይወጣል። ሁለተኛ ማሰብ ግሬት ሰክሰስ ብዬ ነው ማሰብ። በጣም ማሰብ እንፈልጋለን። we have a very big dream like ለኢትዮጵያውያን ማሳየት ስለምንፈልግ ነው። መስራትና መቀየር እንደሚቻል እዚህ ሀገር ውስጥ እግዚአብሔርን ሰው ከያዘ ማሳካት እንደሚችል እልህ ውስጥ ነኝ ያለሁት። ሳልሰደድ ሰው እየጠላኝ እየተቸኝ የእግዚአብሔርን ኃይል ይዤ ብሄድ ማሸነፍ እንደምችል እና ሰው አይቶ እንዲነቃቃ ፈልጋለሁ። ቢዝነሴን በእግዚአብሔር ፕሪንሲፕል ነው የምመራው እና ብዙ ህልሞች አሉኝ፣ ብዙ ራዕዮች አሉኝ ከስራዬ ጋር በተያያዘ። ያን ኤክስፐንድ አክቹዋሊ ችግር ነው ያመጣ። በቃ ከአካሪያችን ጋር አልተስማማንም። ኦኬ ስለዚህ ምንድነው ኦኬ what is የእግዚአብሔር ስጠይቅ you need to have a backup plan. If it works work, if it didn't work like just you have this one. ኦኬ ስለዚህ ኢትዮጵያ ውስጥ የሆነ ቢዝነስ ትከራያለ፣ በጣም ስትሰራ አከራዩ ያይና በቃ ነጋ ሰጥቶ እሱ ገብቶ የሚለወጥ ይመስለዋል። ከዛ ራሱ የሚጎዳል፣ አንተንም ይጎዳሃል። በተለይኛ ጀማሪዎች ነን፣ ብዙ ነገር አናቅም፣ ህግ አናቅም፣ ምናምን አናቅም። ስለዚህ እንደዛ ሲሆን ኦኬ so I just moved, I used it እና ስለዚህ ሁለተኛ ቤት እንድንከፍት አድርጎናል። ግን ሁለተኛም ሶስተኛም እንሞክራለን። ዋይ ናት? ለሰው የሥራ ዕድል መፍጠር ነው። ከተማው ሰው ንጹህ ምግብ እንዲበላ ማድረግ ነው። ከዛ በምንሰራው ገንዘብ ደግሞ ሌላ የተሻለ ነገር አድርገን ሰዎችን መለወጥ ብንችል ዋይ ናት? ይቻላል። ማይቻል ነገር የለም፣ ይቻላል። ግን አሁንም is like going ሰርቭ ማድረግ ነው። እግዚአብሔርን ቴስት ማድረግ ነው። በእምነት መጠየቅ ነው። it's not about money። ገንዘብ ሰርቀም ዋሽተም ታመጣለህ። ግን እግዚአብሔርን ጠይቀን እንደማሳካት ያለ እኔ ሬስቶራንቱን መክፈቴ it completely shifted me። ትዕቢቴን ነው ያስተነፈሰው። ቻሌንጂው ሀስሉ ምናምን ካልጠበቅበት ቦታ ነው የሚመጣው፣ ከጠበቅበት አይመጣም። በጣም እምነት ይጠይቃል። አንዱ እግዚአብሔር አብሮኝ እንዳለ ያወቅኩት በማኔዘር እሸቱ ግቢ ነው። ከጠየቅኩት እንደሚመለስ የገባኝ ማለት ነው። so why not we have to ብዙ ቦታ ሌላ ቦታም ኤክስፓንድ ማድረግ አለብን። ለምን ኤክስፒሪየንሱን ፈልገዋለሁ እኔ it's not about the money። ግን you know what like ቢዝነሱን ሲጀምር ሌላ እይታ ነው የሰጠኝ። አንድ ትልቅ ዩቲዩበር ጋር እያወራሁ ነበርና እኔ ከዩቲዩብ ማገኘው ብር ይበቃኛል፣ አሪፍ ነው አለ። ተው ጀምር ቢዝነስ አልኩት። ቢዝነስ ጀምር፣ ሌላ ሰው ነው የምትሆነው። በሰራተኛ የምትፈተነው፣ በግብሩ፣ በአከራዩ፣ በደንበኛ በምታየው። እኛ ደግሞ ሬስቶራንት የጀመረው ሬስቶራንት በጣም ከባድ ሰርቪስ ቢዝነስ ከባድ ነው። አዎ ሶ ግን I'm like oh it's possible ይቻላል፣ ለካ ይቻላል። እግዚአብሔር ለካ ይሰራናል ማለት ነው። የጸለይኩትን አደረገልኝ። ለዛ ነው ስለ እግዚአብሔር አውርቼ ማልጠግበው። የጠየቅኩትን አደረገልኝ። ስለዚህ በኋላ ማንን ነው አምኜ የሚጀምረው? እግዚአብሔርን አምኜ የሚጀምረው ይሳካል። absolutely we are building very ደስ የሚል ቦታ ነው የገነባን ያለ ነው። እኔ ራሱ እንዴት እንደወደድኩት yes amazing። ይበልጥ ደግሞ ቆንጆ ነው ማድረግ የምንፈልገው። ሰው አሁን ቦሌ አካባቢ ሰው የሚያርፍበት ቦታ ነው። የመጀመሪያው ጋር ሄጄ ነበረና በጣም ብዙ ሰዎች ነው ያየሁት። ላፕቶፕ ይዘው ኤዲት የሚያረጉ አሉ፣ የራሳቸውን ስራ የሚሰሩ አሉ። ላፕቶፕ ኤዲት የሚያረጋለ፣ መጽሐፍ የሚያነባል፣ ደግሞ በጣም ብዙ መጽሐፍ አለ። አሚን ያውቁታል ብዙ ሰዎች ብዬ አስባለሁ። ግን ውስጥ አሪፍ ነው ላይክ በደንብ ሰው ከፍተው ሙዚቃ ራሱ የተጠናና የሰዎችን መንፈስ የሚያረጋጋ ነው። ቡም 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 አድርጎ ውስጣቸው የሚረብሻል። ከና ሲገቡ they can feel the peace. It's just welcome. Now
it's not about food drink ምናምን አይደለም it's just more than that እዛ ቦታ ያሉ ልጆች የሰለጠኑ ናቸው ሰው ያከብራሉ ሰው ደስ ይለናል የሚል ጽሑፍ ጽፈናል በግብዳ ያ ያግባል ስለዚህ ሰው ያን ሳይ ደስ ይለዋል እና it's like consciously serve ማድረግ ነው ዝም ብሎ ምግብ መስራት አይደለም አሜዚንግ ምርቃቱ ላይ መቼም እንጠራለን of course እንደ ግድ ይላል እንመርቃለን yeah absolutely ማኔ ቴንክ ዩ አክብረኸኝ ስለመጣ አመሰግናለሁ ኤኒ ታይም ስጠራህ ነው የማገኘህ እግዚአብሔር አክብርልኝ for the respect thank you thank you thank you so much yeah እግዚአብሔር ይስጥልኝ